እስከዛ ቀን እርግጠኛ ነሽ? አይደለሁም ግን ያው እስከዛ ድረስ ደግሞ ፈጣሪ ያውቃል። እንግዲህ እኔ አይደለም እስከዛ ቀን ድረስ ካሁን ደቂቃ በኋላ ምን እንደምሆን አላውቅም። ግን ነገን ያው ለሱን ተወውና እዛ ቦታ ደግሞ ያደረሰኛል ብዬ አምናለሁኝ። ያኔ ነገሮች ይስተካከላሉና አንዳንድ ማስተካከል ፈልጋቸው ነገሮች አሉ በራሴ መንገድ እና የሆነ መድረስ የምፈልግበት ቦታ አለ። እንደዛ ነው። እሺ አላጨናነቅሽም። ግን ምንድነው የኔ ኦፒኒየን የፈለገ ቦታ መድረስ ብፈልጊ የዓለማቱን ጌታ አላህን አምላክ አድርጎ መያዝ ከምትፈልጊ ቦታ ማድረግ ከምትፈልጊው ነገር አንፃር ቢያግዝሽ ነው እንጂ ወደ ኋላ አይጎትትሽም ብዬ ነው ማለት በተአምር ማለት ነው። ያ የዓለማቱ ጌታ ሰማይን ምድርን በውስጧ የፈጠረውን ከጥንት ጀምሮ ነቢያቶች ሲገዙት የነበረው ነብያቶች ሲሞቱለት ሲዋደቁለት የነበረውን አምላክ እዚህ ያንቺ መንገድ ላይ ጉዞሽ ላይ ቅድሽ ላይ መጨመሩ የበለጠ ቢያግዝሽ ነው እንጂ እንትን አይልሽ። እኛ እኔ ገብቻኝ ተቋረጠው አይሰማም ወይስ እናንተ ጋር ነው? የኔ ኔትወርክ መስሎኝ ነበረ ከሁላችንም ነው ማለት ሴኑ እንኳን ደስ አለሽ የኔ ወድ ቃሊ እኔ ያላት ልጅ ናት እና ወይ ቃሊ አንዴ ልናገርና ከዛ እኔ እንትን አርቄ እሰማችኋለሁ። እሺ ብዙ ማውራት ስለማልችል እኔ በቃ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ። አንቺም ከዚህ እንትን ነፃ አውጪ ያው እውነቱን ስለምታቂ ማለት ነው። እና በጣም አመሰግናለሁ። እና በቃ እኔ ከዚህ በኋላ ማውራት አልችልም፣ ግን እሰማችኋለሁ። እሺ ሴኑዬ እሺ ትቀጥያለሽ። እና እኔ አደራ እምልሽ ግን እንደ አደራ ድጋሚ ቲክቶክ ምድር እንዳለሽ ያው ከነዛሃሮ ስር ከነ አሶ ስር ያው ከነ እህቶች ስር ቁጭ ብለሽ ተማሪ ራስሽን ለማጠናከር ለመበርታት ሞክሪ። እንደው ድጋሚ ትናንትና ህይወትሽን እንዳታስታውሺ ብቃጣል አይደል? ትናንትናሽን ዞር ብለሽ ለማየት ሞክሪ። ፈተናዎች ሊኖሩ ይችላሉ፣ ጫናዎች ሊኖሩ ይችላሉ። ያንን ለመቋቋም በተቻለሽ አቅም ሞክሪ። በተቻለሽ አቅም ራስሽን ለማጠናከር እንጂ ወደ ኋላ ለመመለስ እንደ ትናንትና እንዳትደግሚ። ትናንትና የሰራሽውን ስህተት ድጋሚ እንዳትሰሪ አደራ የምልሽ ያንን ነውማ። በተረፈ ፈጣሪ ጽናቱን ይስጥሽ፣ በርቺ። ከእህቶች ስር ቁጭ ብለሽ ለመማር ሞክሪ። ያው ቲክቶክ ምንም ስለማይሰራልሽ ማለት ነው። ያው አልፎ አልፎ ትመጫለሽ፣ ግን ሞር ትምህርት ላይ አተኩሪ ነው የምለው። በተረፈ እንኳን ጌታ ረዳሽ እና አዲስ ይቀጥል። እሺ አመሰግናለሁ። አሰላሙ አለይኩም የኔ ውድ ሴና፣ ቃላት የለኝም። እስቲ በድምፅሽ መጀመሪያ በይኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር። እኔ ቅርብ ጊዜ ነው ሴናንም ያወቅኳትኝ። ኢቭን ቃልን ዛሬ ነው ያወቅኳትኝ። ቃላት የለኝም። ታው ሴና ልክ ከተዋወቅን ደቂቃ ጀምሮ ዱዓ ሳረግላት ነበረ። ታውቃለች፣ ከስሯ ነበርኩኝ። ታውቃለች። በቃ ባገኘኋት ቁጥር ነበረ ዱዓ ማረግላት። ባወቅኳት ደቂቃ ጀምሮ ውስጥ አወራኋትኝ። በውጭም ልክ ሳገኛትም የጠየቀች ሳገኝ የምደሰተውን ደስታ ታውቃለችና ደንግጫለሁ። ሳቃትም ላይክ የመጣችበትን መንገድ ምናምን ሂሳብ ቆይ እናወራረዳለን እኔና አንቺም አልኳት። ቢኮዝ ላይክ የሆነ ቅንነቷ ከድምጿ ካላት እርጋታ ሁኔታዎቿ ሁላ እስልምና ይገባቸዋል የምላቸው ሰዎች አሉ። አንዳንድ ሰዎች አለ አይደለ? እኔ ባላቃቸውም ከድምጻቸው ከሚያወጡት ከናፍቆታቸው ማረፍ የሚያስናፍቃቸው ረፍት የሚያስፈልጋቸው አሉና እሷን አላህ ይህን መንገድ መርቷት ዛሬ ላይ እህታችን እንድትሆን ዱዓ እያደረግን ነበረ። በጣም ዱዓ አይሰማም የምትሉ ሰዎች ካላችሁ ተሳስታችኋል። እስከ ዛሬ ዱዓ አድርጌላቸው እንግዲህ አላህ አላሳፈረኝም፣ የእውነት ማለት ነው። ከልቤ ከሌ እንደዚህ ያልኳቸው አንድም አልጎደለብኝም። አልহামዱሊላህ። እና እህታችን ስለሆንሽ ደስ ብሎናል።
ምንም ነገር አላህ ያሳፍርሽም አንቺ ብቻ የሰማይና የምድርን ባለቤት እንዳያሻትርሽ የሚመስለን ግሩፕ ነው የሚመስለን የሆነ ካልዬን የተከተለን ዛሃራ ሻዳስታሲ ዛሃራን የተከተለን ካሌን አይደለም የምትከተዩ አንቺ ማያሳፍርሽ ሰውን አይደለም የሰውን ሁሉ ፈጣሪ የሆነውን አምላክ ነው የተከተልሽውና አልহামዱሊላህ ምርጫሽን ያልተሳሳተ እንደሆነ ቀንም ለሊትም ብታንሳያሲው ብታይ ተፈጥሮን ብትወጪ ብትገቢ ከዛ ውጭ ሌላ ፈጣሪ የለም ለኔ ማለት ነውና ያንን አምላክ ከኔ ጋር አብረሽ ልታመልኪ ስለመጣሽ እኔ ፈጣሪን አመሰግነዋለሁ አንቺንም እህት አርጎ ስለሰጠኝ ኤኒ ታይም ከጎንሽ ነኝ ያው ሁላችሁም እንደምታውቁት እኔም ሰልሜ ነው መርጬ ነው እስልምናን የመጣሁትኝ ያላህን መንገድ ፈልጌ ነው የመጣሁትኝ አላህንም ደግሞ አምላኬ ነው ብዬ ያመረኩኝ ካለ ነው ዛሃራ ብዙ ሰለም I hope like እስልምና ቅድም ያወራችሁ ጆይን አርጌ እንትን ለዛሬ ነው ያየውሽኝና ጥያቄዎችን በጣም like proper ናቸው አላቀጥተኛው መንገድ አንቺን የሚምራሽ በዛሬ ጽፌልሽ ነው የወጣሁት ምናልባትም አላህ ዱዓችንን ተቀብሎ እንዳንቺ አይነት እውነተኛ ሲክ የሚያረጉት መንገዳቸው ጊዜ ቢፈጅም process ነው እረዳሻለሁ ባንዴ የሚበቀል ነገር የለም ከውስጥ ባንዴ የሚሄድ መንገድ የለም ዛሬ ላይ ተነስተን ሁላችንም እዚህ ጋር አልደረስም ለአንዳንዶቹ ድለኛ ለሆኑ በጣም ለሚገርምሽ በደቂቃ ሰምተው ወዲያውኑ ሻሃዳ ይዘው ቀጥታ መንገዳቸውን ጥቅልል ብለው የሚገባሉ ለአንዳንዶቻችን ግን አመጣን የመጣ ነው ብዙ ነገር ዋጋ ከፍለን ብዙ ሰዎችን ሉዝ አርገንበት ብዙ like sacrifice ያረግንበት ቦታ ነው ለካላንስ እናገኝ እንዲሁ በቃ all of the blue ዛሬ ተነስተ ሙስሊም ያልሆነን ብዙዎቻችን እድለኛ ምኛም ሆነን ብንልም አመጣን ነው ነፍሳችን ሲክ አድርጋ በየቦታው like ቃታ ነው የት ነው ፈጣሪ ብላ ቤት ነው ብላ ከልጅነት እስከ ዕውቀት ፈልገን የቃተትን ብዙዎች አለን ነፍሳችን ረፍትን ስታገኝ ደግሞ እንደዚህ በአደባባይ ታወር ላይ ወተን አላህ አንድ ነው እያልን እንድንናገር ውስጣችን ያስገድደናል ማንንም አስገድዶን አይደለም የውስጣችን ሰላም ሌላ ሰው ላይ ቢጋባ የኛ አረፍነው እረፍት የሆነ ሰው ቢያገኘው ብለን ነው ሲክ ምንናገረው ድሉን አይኖ አሁን ለኛ ሴሌብሬሽን ነው እህት አግኝተናል ይዘን ወተናል ለዛሬ አይደለም እስልምና የምድር ብቻ ሳይሆን እስከ ጀነት ነው ፕሮሚስ እውነት ለገባው እስከ መጨረሻ አስተዋወሽ እንዴ ተባብለን ምንተዋወስበት ነው እስልምና ናት ዛሬ ላይ ተዋደን ነገ ላይ አለቀ ዳቦ ተቆረሰ በቃ ወደ የቤታችሁ ተበተኑ አይደለም በቤታችን ለማናቀው እንግዲህ አይተሽ ለማታቂው ሰው ማለት ነው ዱዓ ታረጋለሽ ስትቆሚ 5 times a day prayerሽ ላይ እንግዲህ ቲክቶክ ላይ ነው አይደል እውነተኛ ዓለም ላይ እንኳን አይደለም በመትባባዩ እንኳን እዚህ ላይ የምታቂያቸው ዱዓ የሚደራረግበት ሃይማኖት ነው ሰው ቢሳካለት ቢቃናለት ቢሆንለት በቃ የምትመኝበት ቦታ ነው እስልምና እውነተኛ ለገባው ማለት ነውና እንዳንቺ አይነት እውነተኛ ለፈለጉት አላህ ደግሞ ይገኛል ፈጣሪው የባክህን ብለው ሲክላ አደረጉት ይገኛልና ዛሬ ደስ ብሎኛል ዛሬ ሴሌብሬሽን ነው እኔ ስከተላት ነበር ሰሞኑን እህቴን እህት አርጎ አስቀርቶልኛልና እኔ ደስተኛ ነኝ ሲናዬ ኤኒ ታይም ስትፈልጊን አብረን እንማራለን ብንወድቅ ብንነሳ ያው እኔ ጻድቃ ማህበር ውስጥ አይደለም ድሮም እኔ ሁለቱም ውስጥ ነው like ሰይጣኑም ምኑምኛ ውስጥ ነው እስምን መርጠው ምርጫ ነው ነበር አሁን ደግሞ ያንን ዊስፐር የሚያረጋው ጆራችን ላይ የሚያንሾካሽከው ማንኛውም ፈተና እንኳን ስናልፍ like pray ያረግን ፈጣሪያችን እንደሚያሸንፍልን because ለሁሉ ነገር የሚያስገዛው አምላክ ስለማልክ አልፈራም የሚያንቀባርሽ እንደሚያናግርሽ ማን ነው ብትይ አምላኬ ነው እዚህ ጋር አንዳችሁም እዚህ ጋር እውነት ለመናገር በአካል ፊዚካል ምንገናኛው በጣም ጥቂት ሆነን ሳለ ግን ስፒሪቹዋል ኮኔክሽናችን ሃይ ስለሆነ ወንድምና እህት ነን ብለን እንያያዛለን እስልምና እንደዛ ነው ለኔ የገባኝና በጣም is a beautiful religion ለሌሎቻችሁ ለማታውቁትም እንደዚህ እንትን አይደለም like እንደ እስልምና ከውጭ ሆኖ ለሴቶች እንደሚያስፈራው እንደ like scary እንደሆነው like እኔ እስልምናን ሌላ ጊዜ አወራሻለሁ ቃልዬ ከፈለክሽ ሼር አረግልሻለሁ ኢንሻአላህ አላህ ካለ ዛሬ ያስተዋወቀን ለምክንያት ይሆናል ግን ለውጭ ለምትመለከቱት በጣም ሰላም ነው ሴቶቻቸው በጣም ረፍት የሚጠበቁበት ፕሮቴክት የሚደረጉበት ከሁሉ ነገር በላይ አምላካቸው በማምለካቸው ብቻ የጀነት በር 5 times a day ቀጥ አድርገው በመስገዳቸው ሌላ አይደለም የጀነት በር የሚከፈትልን ነው ለሴቶች ለኛ ከምድርም ያረግናቸው ነገር በሰማይ የሚጠብቀን the only thing ብዙ እንኳን አይጠበቅብንም ማለት ነው እና ረፍት ቦታ ነው ለሴቶች አሰ ፊዚካል እዚ 3 ዳይሜንሽን ላይ ለምናየው ወርልድ ዳይሜንሽን ላይ እንኳን ባናኗር ሰላም ነው
ከአልባሳት ጀምሮ ፕሮቴክት አድርጎ ከትዳርም ብትፈታ ብትኖር ከልጆቿ ስታልፍም ጨምሮ ፕሮቴክት የምትደረግበት ሃይማኖት ነው። ከውጭ ስናይ በጣም ነው የሚያስፈራው። አልብሶ አጨልሞ የከተታት ዳርክነስ ነው የሚመስለን፣ ግን the more protect የተደረገችበት ከዓለም ሲስተም ከዘረጋበት ብሬክ ያደረገ ሃይማኖት 1400 በፊት ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሆነው የወረደላቸው ቁርአን ፐርፌክሽኑ በብዙ ነገር የሚመሰክርበት ነውና ያንንም ያመለክን እየተመራንም ልንኖር የመረጥነው ለኛ ለሙስሊሞች ለሆን ነው ሰልመን ለመጣ ነው ማለት ነው። እሰ ሴሌብሬሽን ጭንቀት አይደለም። ሙስሊምና እንስቃለን። ፈገግታ ሱና የሚባልበት ሃይማኖት ነው። ለምን ትገለፍጫለሽ ምናምን እንኳን ማትባይበትና አልহামዱሊላህ for this din I hope ሁላችሁም at least ባትከተሉት እስልምናን እንኳን አፋችሁ መጥፎ ባትቀጥፉበት መልካም ነው። ጠይቁ እስልምናን ከሙስሊሞች ክርስትናን ክርስቲያኖች ጠይቁና ትረዳላችሁና አላህ ሁላችሁንም እዚህ ጋር ካላችሁ የሴና ቤተሰቦች በአጠቃላይ at least እስቲ ጊቨር እድል ስጡትና ለብዙ ነገር እድል እንሰጣለናል። ለቅጥፈት ለውሸት ለማጭበረር ለማይረባ ሙቪ እንኳን 3 ሰዓት ቁጭ ብለን እንመለከታለን። እስቲ ጠይቁና ማለት ነው። አሊስ ባትከተሉ እንኳን እስቲ ለምን ሰለማችሁ ጃቢርን ሂዱና ለምን ሰለምክ በሉት። ዛሃሩን አንሲናንም ለምን ሰለምሽ በሏቸው። ምን ፈልጋችሁ ሄዳችሁ በሏቸው። ምን አገኛችሁበትም በሏቸውና አሊስ ያንን ነገር ሪስፔክት ብትሰጡት መልካም ነው ለማለት ያህል ነው። ለሌላው ብዙ አዋቂ አይደለሁኝም ገና እኔም 5 ወሬ ነው እንዳልኳችሁኝ ስለ አለፍኩበት የዓለም ህይወት ልነግራችሁ ነው። የዓለም ውሸት የዓለም ቅጥፈት ዓለም ላይ የተሰራውን ነገሮች ልነግራችሁ ሲስተም ወርክ ልነግራችሁ ይችላል። እዛ ቦታ ላይ ምናልባትም ብዙ ደከሜ ሊሆን ይችላል። ስለ እስልምና ግን አብረን ነው የምንማረውና ኢንሻአላህ አብረን እንማራለን። ብዙ ጓደኞች አላችሁ ኤቲስቶች ክርስቲያኖች ምናምን ባላችሁበት አከብራችኋለሁ እናንተንም። እኛም ማሰብ ሙስሊም ወንድምና እህቶቼ ደግሞ አላህ ይጠብቃችሁ በጀነት ያገናኘን። ቀጠሮ አለን እንዳታረፍዱ ለማለት ነው። ሴናዬ ዌልካም ቱ ዘ ፋሚሊ። አላሁ አክበር አላሁ አክበር አላሁ አክበር። አመሰግናለሁ ይሄን እድል ስለሰጣችሁኝ። ታንክ ዩ። እሺ አመሰግናለሁ አዲስ በጣም ቴንክ ዩ ሶ ማች በጣም አመሰግናለሁ። እና በቃ እኔ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ። በነገራችን ላይ እኔ ኢየሱስን በጣም ወደዋለሁ። ኢየሱስን ማለት ነው ኢየሱስን መውደዴን ለማሳየት ደግሞ ኢየሱስ ፈጣሪ ነው አምላክ ነው ማለት አልችልም። ምክንያቱም ያው እሱም አላለም እንደዛ እኔ ሰው ነኝ አለ። ከአምላክ ሰምቼ የምናገር ሰው ነኝ አለ። ኦፍ ኮርስ የማርያም ልጅ ነው የሰው ልጅ ነው ኢየሱስ። ሰው ነኝ አለ። አዎ ሰው ነኝ እላለሁ። እኔ መልእክተኛ ነኝ አለ። በቃ መልእክተኛ ነኝ እለዋለሁ። እኔ ነብይ ነኝ። እኔን የሚቀበል የላከኝን ይቀበላል። ነብይም በነብይ ስም የሚቀበል የነብዩን ዋጋ ይወስዳል አለ ኢየሱስ። ስለዚህ ኢየሱስ በጣም ወደዋለሁ። ግን በቃ አምላክ ፈጣሪ ማለት አልችልም ምክንያቱም አይደለም። እና ይሄ ነው ያው ቃልዬ እንግዲህ ፈጣሪ አንቺንም ይርዳሽ ቀጥተኛውን መንገድ ይምራሽ። እና ደግሞ ያው እኔና አንቺ እንተዋወቃለን ደግሞ በደንብ ታውቂዋለሽ እውነቱ እና አስቢበት። እና በቃ እኔ ለክርስቲያን እህት ወንድሞቼ ማስተላልፈው መልእክት ምንድነው? በቃ ውጡ ከዚህ ጨለማ ማለት ነው። ፈጣሪ እስቲ ብሉይ ኪዳን አንብቡ እሺ። የነቢያትን መንገድ አንብቡ። እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚባል ነገር አልነበረም። አንድ አምላክ ነው የተመለከው። እና ብሉይ ኪዳን አንብቡ እባካችሁ ብሉይ ኪዳን አንብቡ። ፈጣሪ አይሞትም አይወልድም አይወለድም። መውለድ ማግባት ይሄ የሰው የኛ ባህሪ ነው እንጂ የፈጣሪ አይደለም። እና በቃ አስመስዬ መኖር ስለሰለቸኝ ነው ባይዘው ክርስትና ውስጥ አስመስዬ በቃ ፈጣሪ እንዳልሆነ ያወቁ ግን ደግሞ ፈጣሪ ነው ማለት አስጠላኝ። በቃ ደግሞ በጣም ብዙ ነገር እንሰማለን እዚህ ሶሻል ሚዲያ ላይ ማለት ነው። በጣም በቃ እሱ ራሱ ግራ በቃ በጣም ነው ተወዛገብኩት። እውነቴን ነው። አንዱ ይመጣና ኢየሱስ ፍጡር ነው ይላል። አንዱ ደግሞ አይ አረ ፍጡር አይባልም ይላል። አንዱ በስጋው እንትን ነው ይላል። እና በጣም ግራ ገባኝ። በቃ ልክ እንደ እንትን ነው እንደ መቅዲ ባልፈው የሰለመችው ልጅ አለች። በቃ እንደሷ በሽተኛ ሆንኩ ማለት ትችላላችሁ። ነፍሴ በጣም ነው የተጨነቀችው። ምክንያቱም እኔ ከሞት በኋላ ሲኦል መግባት አልፈልግም። አይደለም ሲኦል እኔ ማለት ነው በሰውነቴ ትንሽ ነገር ጭንቀት እንኳን አልችልም። አይደለም ዘላለማዊ ቅጣት ማለት ነው። እና አስመስዬ መኖር አስጠላኝ። በቃ በፊትም እኔ ከእስልምና ሲወጣ ይሄ እስልምና እንትን ብዬ አይደለም በነገራችን ላይ ሳልፈልግ ነው እንትን ያልኩት። ግን ደግሞ እንደወጣው እንደማልቀር አውቃለሁ። አንድ ቀን በቃ እመለሳለሁ ብዬ ለራሴ እንትን ብዬ ነበርና
ሰው ምን ልላችሁ ፈልጌ ነው፣ እባካችሁ ክርስቲያን እህት ወንድሞቼ ማርያም አትመለክም፣ የማርያም ልጅ ኢየሱስ አይመለክም። ኢየሱስም አምላኪ ነበረ፣ ለአምላኩ ይሰግድ ነበረ። 40 ቀን 40 ሌሊት በጾም ጸሎት አስቡ። በኢየሱስ ምን እንጃ አስቡና ኢየሱስ በጣም ያውም ሌሊቱን ሙሉ ሲጸልይ ያደረላል ኢየሱስ ማለት ነው። እኛ እንቅልፋሞች ነን እንተኛለን አይደል? ኢየሱስ ግን ሌሊቱን ሙሉ ሲጸልይ የሚያደር ነብይ ነበር። አስቡ እና በቃ ሎጣስ ነው ስራ ላይ ስለሆነ ማሪ እና ቆይልን ነገር አንዴ ይቅርታ ክርስቲያኖች አንዴ ቆይ እና ምን ልላችሁ ፈልጌ ነው፣ በቃ ኢየሱስ መልእክተኛ ነው። እሺ በጣም የተከበረ ነብይ ነው። አምላክ አይሞትም፣ በቃ አይወልድም አይወለድም። ወደ እውነት ነው። በደንብ ደግሞ የምነግራችሁ ነገር ምንድነው፣ ብሉይ ኪዳን አንብቡ። እሺ ብሉይ ኪዳን አንብቡ። እነዛ ታላላቅ ነቢያት እነ ኢብራሂም ያመለኩትን አምላክ በቃ አንዱን አምላክ እናመልክላለሁ። እሱ ደግሞ አልሞተም። በቃ ማንም ሊቀርቦ በማይችል ብርሃን ውስጥ ይኖራል። እና ኢየሱስ ያን አምላክ ምን አለ? አባቴና አባታችሁ ፈጣሪዬና ፈጣሪያችሁ አለ። አንድ ፈጣሪ አለ፣ አንድ አምላክ አለ፣ ሌላ ነገር የለም። በቃ እና እኔ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ። በጣም አመሰግናለሁ ቃልዬ፣ ሁላችሁንም አዲስ በጣም ብዙ ሰዎች ከጎኔ የነበራችሁ በጣም አመሰግናለሁ እና በጣም ደስተኛ ነኝ። በቃ እኔ ነፃ ወጥቻለሁ ዛሬ። አላሁ አክበር አላሁ አክበር አላሁ አክበር። በድጋሚ ሲኑ አላህ ያጽናሽ፣ አላህ እስቲቃማውን ይስጥሽ። አለው ከጎንሽ ሁሌም ማለት ነው፣ እንደ አሁኑ ሁሉ ጊዜ አለው ከጎንሽ። እኔ ምናልባት በመጨረሻ ቃሊና አንድ ጥያቄ ጠይቃትና በቃ ጠይቄ ወርዳለሁ። ሌላ ቦታ ቃል ያለሽ አለጃ እንዳወራሽ ብትፈቅጂልኝ በዚህ ሁላ ህዝብ ልማጸንሽ መችስ። አይ እኔ ግቤ ነው በነገራችን ላይ ምንም ከአቋሜ ነቅነቅ አይደለ? አቋሜ እኔ ላይ ሁሉ ጊዜ እንደጨከንሽ ምን ያስቀየምኩሽ ነገር አለ? 10 ደቂቃ ብትሰጪኝ ደስ ይለኝ ነበር። እንግዲህ እምቢ ካልሽ አላስገድድሽም። እሺ አሪዮስ ደግሞ ምን ልሰራ መጣክ? ኢየሱስ ጌታ ነው ልል የመጣሁት ዛሬ። ሹክክ ብለህ ገባክ? እሺ ያስገደደክ ሰው አለ? እኔ ያው በኢሳ ሻሃዳ እስከ ሰው ነኝ። ያው ነብዩ መሐመድን አልቀበልም ታውቃለህ። አዎ እሺ። አንተ ሻሃዳ ያለበት አሁን ቁርአንን እያነበብኩ ነበርና ዛህራም ስላለች በጣም አንድ ጥያቄ የሆነብኝ ነገር አለ። ጥያቄ አንቀበልም። አሁን ሰለብሬት እያደረግን አለ ሻሃዳ የሚያስዘኝ ጥያቄ ሊሆን ይችላል። አይ ሳትይዙ ለሳትይዘደር እንታወቅ እንዴ ጃዬ ምን ችግር አለ? ለምን ጥጣት ታወጣም ላይክ ላይ ጸጉሬን ነው ጥጥ ማረጋው? አረ ሙሉ ሰውነት ለምን እንትናቱ ለእንትናቱ አሁን ሰለብሬት እያደረግን ነው። በኋላ እኔ ቤት መጣ ጠይቅ፣ ችግር የለው። እሺ ምንድነው ሰለብሬሽኑ? ጃዬ እንትን አንድ ነፍስ ድኑ ማለት የአንድ አምላክ አስተምሮ ነው የተረዳ ሰው አለ እዚህ ውስጥ? አሁን ባኖር አሪፍ ነው። ክርስቲያን የሆነ ማለት አሪፍ ክርስቲያን አምላክ እንደሚያስተምር ያመነ ሰው አለ ማለት ነው። እኔ ባኖር አሪፍ ነበረ፣ ግን አሁን እኔ ያለው እንደምታውቀው ወዴትም አታመልጥም እና ተጨማሪ እድሉን ይሞክር። ጃኮኒኮ እንዴ! እሺ ኢየሱስም ጌታ ነው ፈጣሪም አንድ ነው። ያንን ለማለት እወዳለሁ። ክርስትና የአንድ አምላክ አስተምሮ ነው ጃዬ። እሺ ጥሩ ነው። አንካስ ብለ ወረድ ሹክክ ብለ እንደገባ ሹክክ ብለ እንዳማረ እሺ ለከመታ ጃዬ ከቢያንስ ምን ወንበሩን አሙ በይ። እሺ ጃቢር ግን ጨከንክበት። ምን ነው
እኮ መቀመጥ ይችላል። ጥያቄ ግን አይቻልም። እሺ እና እሱ ምናምን ነገር ሀሳባችሁን ግለጡ። በቃ እኔ መውጣቴ ነው። እሺ ሰላም ዋሊኩም። ሴኑ ከፈለግሽኝ አለው። እሺ በውስጥ ቻው በሉት። ቻው መሄድ ነው ጃ ወንድሜ ና ከፈለክ እኔ ቤት ጥያቄን ትጠይቃለህ። መጣለሁ። አይ ጥያቄው በጣም አንድ የገረመኝ ነገር አለ እና ቁርአን ውስጥ እና በጣም አሁን እያነበብኩ የምትወደው ልጅ አለ፣ ታላቁ አለ፣ አህመድ አለ፣ የበግ ካቻቱራ አለ። አንተ ብቻ ሳይከለኝ ኢየሱስ ጌታ ነው፣ እግዚአብሔርም አንድ ነው። እወዳለሁ። አላህም ይመቸኛል፣ እግዚአብሔርም ይመቸኛል ያልከው ልጅ ና በስ አሁን እነሱ ቡናቸውን ሴና የሆነ ነገር ስታወራ ሰማው። ጃዬ ላውራት ትንሽ ትፈቅድልኛለህ? አይ እሷ አይመቻትም ማውራት። የሚገርም ነገር እንደውም ዛሬ የሴቶች ቀን ነው፣ ወንዶች ውጡልን እኮ እኔ አልፈልግም እያልኩ አስገባሽ ነበር። በቃ እንትን እነሱ ይርመጥመጡ ተዋቸው። ና እኔ እናንተ ና እኔ ቤት። እሺ ሴና ጻፍልኝ። እሺ የዛሬው ምስክርነትሽን እኔ ጋር መስማት ፈልጋለሁ። ቴንክ ዩ ጃዬ። በቃ እንሂድ አንተ ጋር። እሺ አዲስዬ ስላወኩሽ ደስ ብሎኛል የኔ እህት። ያው ከዚህ በፊት ምናምን ነገር ይመስለኛል በሆዴ ነው አምጪሽ አቀል የሚዲያ ላይ ያለን ሰዎች ስለሆነ እና እኔ የሆነ የሰለም ሰዓት ምናምን ይችልሽ እኮ ምናምን ብዬ አቅሻለሁ። በፊት ጀምሬ ነው ማክሬት ስለነበርሽበት ሰዓት የኔ እህት ወንድሞች ሲገቡ ገባ ነበር ምናምን ነገርና የሆነ በሰለም ሰዓት ምናምን ነገር እና ይችልሽ እኮ ብላ ነው ምናምን ብዬ አምጪሽ ነበር። ለዛ ነገር ይቅርበኝ ስላየሁሽ ያው በሆዴ መያዝ አልቻልኩምና አፎበኝ ይቅርበኝ የኔ እህት። ስላየሁሽ ደስ ብሎኛል። አንዳንዴ ሰዎችን ውስጥ ሳናቅ ብዙ ሰዎችን ብዙ እንተቻለን እንላለን። ለዛ ነገር ይቅርታ። አዲሱ አንቺን ነው መሰለኝ አይደል? ቃልዬ አዎ እሷን ነው የለችም። አልሰማችኝም? አልሰማችሽም ይሆናል ወይም ስራ ላይ ናት። ዛሬ የምትይኝ ነገር ካለ ቀጥይ። አሱ ሀሳብ አለሽ አስያ? አውሩ እንትን ምንድነው ደስታችሁን ግለጹላችሁና ከዛ አንዳንድ ነገር እንማማራለን። እሺ አንዴ ልቀጥል። ሲናዬ እንኳን ደህና መጣሽ። እንኳን ከጨለማ ወደ ብርሃኑ እንኳን ደህና መጣሽ እህቴ ሆነሻል። አልሐምዱሊላህ። ያው በፊትም አውቃታለሁኝ ሲና ማለት ነው። በንግግሮቼ ካስቀየምኩሽ ከዚህ በፊት አፎ በይ ማለት ነው። ያው ብዙ ጊዜ አልተገናኘንም ለዛ ነውና ብቻ አልሐምዱሊላህ እስልምናን ስለተቀበልሽ በቃ ከጨለማ ስለወጣሽ በጣም ደስ ብሎኛል የኔ ውድ እህት። አላህ ቀጥታ ምንድነው መጨረሻሽን ያሳምርልሽ። ዋናው የሰው ልጅ ምንድነው አገባቡን ሳይሆን መጨረሻውን ሲያምር ነውና የሁላችንም መጨረሻ አላህ ያሳምረው። ጠንከሪ። በተለይ ቲክቶክ መንደሩን ታዩና ወደ ትምህርት ሂጂ። ትምህርት ዛህራ ጋር በደንብ አድርጋ ታስተምርሻለች። ተምረሽ አጥንተሽ በደንብ አድርገሽ ሲገባሽ ጊዜ ቲክቶክ ላይ መጥተሽ ማስተማር ትችያለሽ፣ ማውራት ትችያለሽ። የሆነ ጥያቄ ስትጠየቂ ዲፋ ወይም ደግሞ በቃ በዛ ነገር ላይ መልስ መስጠት ትችያለሽ ማለት ነውና ዋና ሰለምቴዎች ማለት ነው ሰለሙ ብቻ ሳይሆን ተምረው አስተማሩ ሲባል ነው እኛ የምንፈልገው ማለት ነውና አላህ Subhanahu Wa Ta'ala መጨረሻሽን ያሳምርልሽ የኔ ውድ ማለት ነው። ሌላ ደግሞ ቃልዬ ማንም እኔ በራሴ እንድታጨናንቋት አልፈልግም በራሴ ማለት ነው። ማለት እስልምና ላይ ግቢ ሳይሆን ራሷ አምናበት በቃ ልቧን ደስተኛ ሆናበት እንዲሁም ደግሞ ይሄ ዲነል ኢስላም የሚባለው ነገር በቃ አሁን ብገባ ይሻለኛል ራሴ ወስኛለሁ ስትል ጊዜ የዛኔ ሸሃዳት ይዛለች በኢዝኒላህ ከሪም ማለት ነውና ቅርብ ጊዜ በቅርቡ ይሆናል ብዬ ሸሃዳ የምትይዝበት ቀን ተስፋ አደርጋለሁ። ምክንያቱም በጣም ወዳት ማለት በቃ አላቅም ብዙ ጊዜ ሆኖኛል ቃልን ካወቅኳት ማለት ነውና ጠያቂ ናትም ጎበዝ ናት አስተዋይ ናት እና
ምናልባት የያዛት ነገር ሊኖር ይችላል። ያን ነገር ደግሞ አላህ ሱብሃነሁ ወተዓላ አስተካክሎላት በቅርቡ ሸሃዳ ትይዛለች ብዬ ተስፋ አደርጋለሁ። እና በደንብ አስቢበት። ነገ ዛሬ ሳቲ ቃልዬ ራስሽን አሳምኚ፣ ውስጥሽን አሳምኚ። ማለት የሰው ልጆች ነንና አላህ ሱብሃነሁ ወተዓላ መች ወደሱ እንደሚወስደን አናቅም፣ መች እንደምንሞት አናቅም። ነገ ዛሬ ሳቲ ይሄ ነገር ዝበሽ ማለት ነው ሸሃዳ ይዘሽ በእስልምና ተዋቢ ነው ምለውና አላህ ቀጥተኛውን መንገድ ይምራሽ። ነገ ዛሬ ልብሽን አሳምኚው ነው ምለው። ሌሎቻችሁም ሸሃዳ መያዝ የምትፈልጉ በቃ የሆነ ነገርን የያዛችሁ እስልምና ምንድነው፣ ሰው የጎረፈበት ያለው ምክንያት ምንድነው ብላችሁ እስቲ ራሳችሁን አስተንትኑ። ምን አይነት እምነት ነው ብላችሁ ራሳችሁን ጠይቁ ማለት ነውና እስልምና እንደ ሌላው እምነት አይደለም። ጥርት ያለ ሃይማኖት ነው። አልহামዱሊላህ አንዱን አምላክ በብቸኝነት እናምልክ ብለን ነው እኛም የምንጠራው። የነቢያት መንገድ የሆነው ነቢያት ሲያመልኩት የነበረው አምላክ በብቸኝነት እናምልክ፣ በአንድነት ከእሳት ነጃ እንውጣ፣ ጀነትን አብረን እንግባ፣ ተውኑ እያለን ነው። አላህ ሱብሃነሁ ወተዓላ ሁላችሁንም ማለት በቃ ሌላ እምነት ላይ ያላችሁት ይምራችሁ፣ ከጀሃነም አላህ ይጠብቃችሁም ይጠብቀን ነው ምለው። አበዛውባችሁ፣ በጣም ይቅርታ። ቀጥሉ። አመሰግናለሁ አሲያዬ፣ በጣም አመሰግናለሁ ስለምክሩ፣ አመሰግናለሁ። እሺ እና ቃልዬ አንቺ ማስቢበት፣ ያው አንቺ ብዙ ነገር ታውቂያለሽ ቃልና ወስኚ። ያው ሲኑ ሰምተሻል ቲክቶክ ምድር እንዳትታይ። ያው ብዙ ጊዜ መያዙ ላይ ሳይሆን መጽናቱ ላይ ትንሽ ያስቸግራል። ያው ታውቂያለሽ ሰው ልጆች ከእምነታቸው ሲወጡ ብዙ ጫናዎች አሉ። ከቤተሰብ መገደል አለ፣ ጓደኛ ምናምን አለና ያን ነገር ላይ የሆነ ወሳኝ ቆራጥ ሰው ካልሆንሽ ይጨንቅሻል። በቃ ከዛም ስትወገሪ እንትን ይልሻልና ልጅቷ ከዚህ በፊትም ደንግጣ ነው እንትን ያለችውና ያው ከጊዜ ብዛት ይስተካከላል ብዬ አምናለሁ። ያው ባንዴ ጠንካራ መሆን አይቻልም፣ በባንዴ ያው ጎበዝ መሆን አይቻልም። እየወደቀችም እየተነሳችም ካሁን በኋላ ተስተካከላለች የሚል ተስፋ አለኝ። ያው አንቺም ራስሽ ለመለወጥ በተቻለሽ አቅም ጥረት አድርጊ፣ ከእህቶች ጋር ህብረት አድርጊ፣ ከነሱ ጋር ተማማሪ፣ ከነዛሃሩ ጋር እነሱን እያይሽ አንቺም ቀስ ቀስ በሂደት ታድጊያለሽ። ያው ባንዴ መጠንከር አይቻልም በፍጹም። ያው እየወደቅሽም እየተነሳሽም እንግዲህ እንደ ህፃን ልጅ ነው የምታድጊው። ሴንዬ የኔ ውድ በርቺ፣ አይዞሽ፣ ከጎንሽ አለን። ስትፈልጊን ደግሞ እንደ እህት ማውራት ትችያለሽ፣ አለሁልሽ። በርቺ ነው የምልሽ። ቃልዬ ምን እያልሽ ነበር? አዲስ ይቅርታ እያልክሽ ነበረ። ያው እኔ በፊት ነው ማቅሽ ቴስት በነበርሽበት ሰዓት ላይ ነው አንቺ በሰለሚ ሰዓት ላይ እቺ ኮዝም ብለን ምናምን ብዬ አመጨሽ ነበርና ለዛ ነገር ይቅርበኝ። አረ ችግር የለውም ቃልሻዬ። እውነት የምታቂኝ ከነበረም ያው እንግዲህ ሃይማኖታቸውን እንደፈለኩ ነበረ የምናገረው የሌሎቹን ሃይማኖት ምናምን። አልহামዱሊላህ አሁን ክርስቲያኖቹን ማፊ ተይዞላቸዋል። ቢኮዝ ታቂኝ ከነበረ ማንንም አልፈራምና አሁን ግን ያው አምላክ የኔን አምላክን ስለማመልከው አካል ስላለ የነሱን አምላክ መናገር አልችልም። እና አሁን ጓደኛዬም እንዳለችኝ ታውቂያለሽ ቃልዬ ክርስቲያን ናትና ኦፍ ተገላገልኳለች። እንደ ጨነቃት አላቅም ነበር። እሰይ ከዚህ በኋላ ኢየሱስ ጓደኛዬ ነው፣ ኢየሱስ መምህር ምናምን ያልሻት በቃ ነብያችሁ ነው። እኔም አሁን ምንም መናገራችን ማለችኝና አፌ ማስያዣ ነው ያረጋችኝ። እስልምና አንዷ ጓደኛዬ ክርስቲያን ናትና ያ እረዳሻለሁ። ቢኮዝ ከዛ ወደዚህ ሲመጣ ሁሉ ጊዜ የሚመስላቸው ላይክ እውነትን ፈጣሪና አግኝተን እውነት እንትን ብለን ሳይሆን ይመለሳሉ የሚለው ጉጉት አለ መሰለኝ ወደ ክርስትናው። አንድ ቀን ወይ የሆነ ነገር ገጥሟቸው የሆነ ሂል ሲያረጉ ወይ የሆነ ነገር ነው እንጂ ከአምላክ ጋር የተጣሉት ይመለሳሉ ብለው የሚያስቡ ሰዎች አሉና ግን እውነተኛ ሲክ ፈጣሪ ፍላጎት ስንፈልግ የነበርነው ነገር እንዳለ አይረዱም። የውስጥ ጭንቀት እንዳለና አንቺ ብቻ አይደለሽ ማይ ፋሚሊ ማይ ፍሬንድስ ብዙ ሰው ብዙ ነገር ያለው እንዴት ሙስሊም አይደለም ሌላ ነገር ብትሆኝ ይሻለን ነበር አትሊስት እስቲ ሌላ ነገር ብትሞክሪ እንደው እንደ ምርጫኛ ብንሰጥሽ ያሉ ሰዎችም አሉና እንዳለ አልተቀየምኳቸውም። እና የምር ነው የምልሽ አልተቀየምሽም። ያው ዝም ብላ ነው ብቻ ሳይሆን ሳታቅ እኮ ነው የገባችው። እቺ እኮ ጭራሹን አታውቅም ያለም ሰው አለ በጣም ኤክስፔክት ማላረጋቸውና ኢቭን እንዳው የዳይል ውስጥ ያሉ አሉ አዲስ ሰልማለች የሚለውን ጭንቅላታቸው
ስትል እየካደባቸው ያላት እኔ ደግሞ እነሱን ምስትል ቀን አለው ምን እንደማስብ ታውቂያለሽ ሁሉም ፕሮሰስ ነው እኛ ቀጥታ እንደዚህ አንቺ አሁን በጣም ከንግግርሽ ሁሉ ያማረ እርጋታሽ ደስ የሚል የእውነት ለመናገር ቅድም የሰማውሽ በጣም የዋይ ሰው ምክር የሆነ ብልሃተኛ ሰው የሚመክር ምክር ነው ለጓደኛው የመከርሻት በአንቺ አንግል ሆነሽ ብቻ ሰው ለሷ የሚጠቅማትን እውነተኛ ሰው ምንድነው ለስግብግብ ሰው ምንድነው አትጂብኝ በቃ ምናምን ብሎ ነው ጭራሽ መንገድ የሚጠልፈው አንቺ ግን ኢቭን ገና ወደ እስልምና ሳትመጪ ማለት ነው ኢንሻአላህ አላህ ካለ ወደኛ ትመጫለሽ እሷ ለሄደችበት መንገድ እህቶቹ ናት እዚህ ጋር ትታይ ተማሪ የሚል የለም ጭራሽ የሚያደናብርና በውስጥም በውጭም ለተወሰነ ጭራሽ ሎስት ነው የሚያደርጉት አንቺ በጣም መልካም ሴት ነሽ እውነተኛ ጓደኛ ነሽ ያሳየሽው ቤትሽን ከፍተሽ ሌላ እምነት ተከታይ ሆነሽ ሳለ ቤትሽን ከፍተሽ እህትሽ ሻሃዳ እንድትይዝ ያደረግሽበት መንገድ እኔ መቼ ማረሳው ከዚ እኔ ኤቲስት በሆን እንደምታውቂው ደግሞ ሃይማኖት የሌለኝ ሴት በሆን ጭራሹኑ እንኳን ወይንም ደግሞ ሌላ ሃይማኖት ተከታይ ሆኜ ለሙስሊሞች ነው ሻሃዳ ያዙ ቤቴ ምናምን አላደርገው እሺ ኳሊቲ ያለሽ ሴት ነሽ ቃል ያንን አክብሬልሻለሁ ዛሬ ተዋውቄሽ ኦላኪን ሴዝ ቃል ራሷን የቻለች ኳሊቲ ያላት ሴት ናት በቃ ጥሩ ለጓደኛዋ ጓደኛ መሆን የምትችል ሰው ናት ብዬ አክብሬሻለሁና አላህ እህታችን ያድርግሽ ሁሌ እንደምመኘው ባይሆን እንኳን ማለት ነው በነፃነት መጥቻ አንቺ ቤት መጫወት መጠየቅ ምናምን የምችልበት ቤቶች አሉ እኔ አልዞርም ከዚህ ዞር ያው እየተቀባበሉ እንት ማድረግ ነው የሚፈልጉት ኢንሰልት ማድረግ ሰለምት ያብሶ መሆንሽን ካዩ በኋላ በቃ ላይክ ዲስሪስፔክት ሊያረጉሽ ሃይማኖትሽ ላይ ሊሳለቁ ማን እንደሆኑን አንቺ ለሰው ሂዩማን እንደሆንሽ ከሰው በታች አድርገው ሊመጻደቁ ቅዱስ ሊሆንብሽ በስራሽ ላይ ሊሳለቁ ምናምን ስለሚሞክሩ በጣም ነው ማልገባው ሌላ ማንንም ቤት ማለት ነው ግን አንቺ አሁን ክርስቲያንም ሆንሽ ኤቲስቶንሽ ምኖንሽ ቃል ጋር መጣለው እኔ እንግዲህ የሚደብረው ይደብረው እኔ ኤቲስቶች ጓደኞች አሉ አና የሚመቹኝ እስል እኔ ስደርስ እኔ ባለውበት እስልምናን አያሰድቡብኝም በቀን ውላቸው ሲራገጡ ይሆናሉ አዲስ ግናለች ብሎ ሪስፔክት ያ ክርስቲያኖች አሉ ጓደኞች ክርስቲያን ናቸው ሲሄድ በቃ ሰላም ተባብለን በስርዓቱ ቆይተን በአብዛኞቹ ጋር ደግሞ ማለሄዳቸው አሉ ላይክ ዩ ኖ የነሱንም ማያከብሩ የሰው ባውንደሪ የሚያልፉ ለዛ ነውና ሰለምቲዎች ሆነን በየቦታው መሄድም የለብንም ለሲና ነው ቃልዬ ቢግ ሪስፔክት ፎር ዩ በጣም ያከበርኩሽን ቤትሽም መጣለሁኝ ኤኒ ታይም when you want to ask ነይ ጋም ሲደብርሽ ቁጭ ብለሽ ምናምን ሽቲ ድራያ ምናምን ብለሽ ትደበረሽ ሸጠን ምናምን ነገር ምስቀው ካለ ስቀን ምናምን ሃይማኖት እንደዚህ ጭንቅ የሚመስላችኋል እንስቃለን እንጫወታለን ሌላ ዓለማዊ የሚጨንቀን ቶፒኮችን አንስተን ደግሞ ላይክ ግን አሰ ሙስሊም የሚያግደን ነገሮች አሉ ነው እንደበፊቱ ዝም ብለን አንተረተርም እንጂ መሳቅ መጫወት እንችላለን እና ኤኒ ታይም መምጣት ትችያለሽ እኛ ጋር ነይ we will have a good time ቃልዬም እኛ ሙስሊም ጓደኞች አሉ ብለሽ መምጣት ትችያለሽ በፊት ላይ ያው እንዳልኩሽ ነው እንደፈለግን ያው መታቂን ከነበረ ላይቪን ከፍቼ ጠጣለው ጨፍራለው መዝሙር ሰማለስ ፈልግ ያንን ማረጋለው የምፈልገው አረጋለው ግን በዛ መሃል ያፈራኋቸው ብዙ ሙስሊም ወንድምናት ነበሩና ላይ ክርስቲያኖችም ዶክተርስ የተማሩ ፕሮፌሰርስ ምናምን ቲክቶክ ማንነን አንቺ ጋር እንደሚያመጣ አታቂም ቃልዬና አንቺ አሁን እኔ ሙስሊም ጓደኛሽ ነኝ በፊት ህይወቴ ብዙ ህይወትን ስላየው ምናልባት ላንቺ ክሎስ ሆናለሁ አንዳንድ ቀልዶችን በቀልጂ የሚገባ ይሎን ይችላል የሆነ ነገር ብትረጂ ላይክ ጥያቄ ቢኖርሽ ገባሽ ከዓለማዊ ካለሽበትና ወደ እስልምና ክሮስ ኦቨር ያደረግን ሰዎች ላንቺን ቀልሻለን ጥያቄ ካለሽ በበለጠ ደግሞ ነዛሃሩም አሉ ነውስታዝም አሉ በጣም ብቁ የሆኑ መምራን እንዳሉሉ ቀለል ብለሽ ደግሞ መጠየቅ ስትፈልጊ እኛ ጋር መምጣት ትቻለሽ ኤኒ ታይም እንስቃለን እንጫወታለን ቶፒኮችን እናነሳለን አንቺም ብትጠሪን እንመጣለን ቤትሽ ማለት ነው ቃልዬ ለሲና እህታችን ስለሆነች ደስ ብሎናል መመለስ አለመመለስ ምናምን ወዴት ነው የሚመለሰው ከዚህ በኋላ ለሰው ግራ የሚገባይ እንኳን አይተሹ ሄደሽ አየሹ ወዴት እንደሆነ መመለሻ እንደሌለም ለሌሎቹ ምሳሌ ነው እንሹ ላይክ ለምንመለስ እንሂድ ያዙ ይልቀቁኝ ምናምን የሚሉ በቃ ሄደን እስቲ ለኔ ነው ዛሬ ነገ ለኔ ነው ሙስሊሞች ጥፍራችንን ሞርዱልን አረ ያዙኝ ዋይ ምናምን ይላሉ ሲና ያንዳንድ ጊዜ እነሱና በሙስሊሞች ተከሻ ላይ ዝም ብለው የሚኖሩ ይመስላቸው ፈጣሪ ሳይሆን ሙስሊሞች ላይ የሚኖሩ የሚመስላቸው ተከትለው የመጡት አላህን ሳይሆን ሙስሊሞች ላይ ተንጠለጠሉ የሚመስላቸው ሰለምቲዎች አሉና
ሲመለሱ እንዳንቺ አይተውት ምንም ነገር ካላህ በቀር መንገድ እንደሌለ ከዛም ውጪ የሚመለክ አምላክ እንደሌለ አይተውት መመለስ እንዳንቺ ነውና ማየታቸው መልካም ነው። ምሳሌም ትሆኛለሽ ለሌሎች ወደፊት ተምረሽ የጨለማው መንገድ ላንቺ የማይሆነውን ወደዚህ ለወስቶነሽ አውጥቶ ሜዳ ላይ እንጂ የሚጥልሽ ከስልምና ሸትም እንደሌለ ማያ ምሳሌ ሆነሽ ተመልሰሻልና አላህ ለወደደው እንደዚህ ሳትን አቅምሶ ይመልሰዋልና ከዚህ በኋላ በደንብ ዱዓሽን አድርጊ በደንብ ትምህርትሽን ተማሪ ዘነዛሃሩ ጋር ግሩፕ ጋር ምናምን በደንብ አድርገሽ ያው ትማሪያለሽም እስልምና ሙሉ ነው ጥያቄ ካለሽም ጠይቂኝ እህቶችሽ ደግሞ አለን ተያይዘን ብትደክሚ ኤኒ ታይም አታስፈራሪኝ መተሽ ሊሄድ ነው አንዳንድ ሰው ሊሄድ ነው እኔ ወዴት ነው የሚሄዱት እስቲ ንገሪያቸው እሺ ያሳቁኝ ያሉ አንዳንድ በጣም የሚያስቁኝ ሴና ያያሉና ዝም ብሎ ጧት ተነሱ ሊሄድ ነው ወዴት ነው የሚሄዱትና ሻንጣ ካለ ስጫቸውና እንዳንቺ አይተውት የሚመለሱም ከሆነ ግን ዛሬ ደስ ብሎኛል ሴሌብሬሽን ነው የዞርን ዳጊ ደግሞ ይጠብቀናል በኋላ ላይ 2 ቀን እንቅልፌን አጥቻለሁ ካንቺ ባንቺ ምክንያት 2 ቀን በማይገባኝ ቋንቋ ወላሂ ነው የምላችሁ ለሊቱም ሙሉ ከሷ ጋር ኦሮሚኛ ቁርአን ጠይቅ ምን ስትል ቁጭ ብዬ እኔ ኦሮሚኛ አልችልም ቁጭ ብዬ ማለት ነው ከስር ያስተረጉምኩ ምን ብለው ነው ላታለው ራሷንም በኮሜንት እየጠየቅኩኝ አብሬያት ካለኝ ጉጉት እንቅልፌን አጥቼ አላህ ረዳን እንኳንም እንቅልፌን አጣሁኝ አልহামዱሊላህ ታችን ሆነሻል ዳጊ እስከሚነሳ እስከምንሰማ ድረስ ጓጉቻለሁ በቃ ወላኪን ሳይዚ ብዙ አወራሁኝ ትንሽ ዘና ላርጋችሁ ብዬ ነው እንዳንዴና ጥያቄ ካላችሁ ጠይቁ ግቡና ክርስቲያኖች ዛሃሩም ስላለሽ ጥያቄ ካላችሁ ኡስታዝዬ አሰላሙ አለይኩም ወራህመቱላህ አንተም እንኳን ደስ አለህ ወንድሜ እህታችን ሆናለችና አመሰግናለሁ ቃልዬ አይ ፎርጊቭ ዩ ምንም ብለሽ ከነበረ ከዛም ወርስ ብለው ስለሚሉ ቃልሻ ብዙም እንትናት በዩ በቃ እርሹሺ ብለሽም ከነበረ የባሰ ስለሰማው ከቅንነት ነው የምረዳውና አሁን we are like friends now እና ቃልና አመሰግናለሁ ቃል ኡስታዝ ወሂድ አለ ወይ ኡስታዝ ወሂድን አስገቢ እሺ ሳቢው ስልጣን አለ ኡስታዝ ናግባ ባለብሌት አይነ በነገራችን ላይ ያዘች ሻዳ ዱአ አድርጉልኝ ኡስታዝ ዛሬ በቃ ነፃ ወጣ ኡስታዝ ዛሬ በቃ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ ቤትሽን ካልተሳፈጥኩትኝ ቃልዬ ዛሩም ስላለች ለምን እንደማይሰልሙ አንዳንድ ጥያቄዎች ይጠይቁ ኡስታዝ ከገባ ደግሞ መልካም ነው ካሉ አይ ማይመች ቦታ ሊሆን ይችላል ስራ ቦታ ምናምን ሊሆን ይችላል እንደዛ ነገር ነው ብዙ አትጫኑት ዛሩዬ ካለሽ ማ ዛሩ ቀጥይ الله محمري مشتهنو ይሆናል ኢንሻአላህ አፋይ ቢስሚላህ ጥያቄ ያለው ካለ መግባት ይችላል ችግር የለውም ኢንሻአላህ መልሰን ወይስ ዝም ብለን እንማማር ቃይቶች ከሆነ ግን እንትማለት ይችላልሽ ጥያቄ ያለው ካለ መግባት ይችላል ኦኬ ቃልን ጥሯት ማለት ለጥያቄ ብቻ አይደለም የምትፈልገው ዝም ብላ ቁጭ ትበል ገብታ እናንተ ቴንኪው ለማለት ስለምፈልግ ነው ቃልን አንድ ጊዜ ጥሩልኝ ጥያቄ ለመጠየቅ ፈልጌ አይደለም ቴንኪው ለማለት ፈልጌ ነው የምር የከፈለችው መስዋዕትነት ቀላል አይደለም ይቅርታ ኑ በሏቸው እዚህ
ያዝ ማድረጓ ቀላል ነገር አይደለም። ትልቅ ነገር ነው ያደረገችው። ማለት ቴንኪው ልትባል ይገባታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ይሰማል ባይዘው የልጫጫታ ምናምን ነገር አለ። ይሰማል ኡስታዝ። ኦኬ ሴና እንኳን ደህና መጣሽ ወደ ዲኑ ኢስላም ማለት ነው። አንድ ሰው ሻሃዳ ይዞ ሲመጣ ከምን አንፃር መጣ ለምን መጣ ምናምን መመራመር ምናምን ነገር የኛ ፋንታ አይደለም። ማንም ሰው ትናንትና ሰልሞ ነገ ቢከፍር ከነገ ወዲያ ደግሞ ተመልሼ ሻሃዳ ለያዝ ቢል ሻሃዳ እናስይዘዋለን። የኛ ችግር አይደለም እሱ። ስለዚህ ሴና ስትወዛገብ ነው የኖረችው። በቃ ጨርሻለሁ ካለች ጨርሻለሁ አለች ነው በቃ። እንኳን ደህና መጣሽ መብሩክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሴና ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አብሽሪ፣ ምንም ነገር አታስቢ። ወደ ኋላ የነበሩ ነገሮችን አታስቢ። ዝም ብለሽ ወደፊት ነው መሄድ ያለብሽ። ካላህ ጋር ነው ይሳው ያለው መጨረሻው ማለት ነው። ማንም ደግሞ የነገን አያውቅም። ካውንተር ፋክቹዋል ኖሌጅ ያለው አላህ ብቻ ነው። የዛሬን ብቻ ነው የሚያውቀው የሰው ልጅ። ነገ ምን እንደሚከሰት አያውቅም። የነገን ተስፋ ማድረግ፣ የነገን ማቀድ፣ የነገን መመኘት፣ የነገን መገመት ሁላ ይቻላል። ነገር ግን በፍጹም የነገን ማንም አያውቅም። አላህ ጽናቱን ይወፍቅሽ። ሁላችሁም ዱዓ አድርጉላት ማለት ነው። ምርጫሽ ነው እንትኑ ማለት ነው። የምታረጋቸው ነገሮች ምርጫሽ ነው። እኔ በበኩሌ አይተሽም እንደሆነ ምንም እንትን ብትይ አገኝሽ ነበረ። ለምን አንድ ቀን የሆነ ነገሮች ይስተካከላሉ ብዬ አምናለሁ። በቃ ማለት ከሆነም ነው ካልሆነም ማለት የኛ ፋንታ መልእክቱን ማድረስ ብቻ ነው ከሙስሊም የሚጠበቀው። ከዛ የዘለለ ነገር ምንም ነገር የለንም። ግልጽ ነው ሴና? አዎ ኡስታዝ። አዎ ያው ታውቃለህ በጣም ብዙ ዋጋ ከፍያለሁ። በጣም በቃ ምን አይነት ውስጥ እንደነበርኩ ታውቃለህና ዛሬ ደግሞ በቃ ለአንዴና ለመጨረሻ ጊዜ ነፃ ወጥቻለሁ። በቃ እሱ ያንቺ ውሳኔ ነው። እኛ አንድ ሰው ሲመጣ እንኳን ደህና መጣ እንላለን። ሲሄድም ደግሞ እንኳን እንትን ሄድክ ማለት መንገድን ጨርቅ ያርግልህ ነው የምንለው። ማለት በመምጣቱ እስልምና የሚጎልበት ነገር እስልምና ላይ የሚጨምረው ነገር የለም። በመሄዱ እስልምና ላይ የሚጎለው ነገር የለም። በጣም ብዙ ህዝብ እየጎረፈ ነው ያለው ወደ ዲኑ ኢስላም። ስለዚህ ወደ ኋላ የነበረው ማንነትሽን አንቺ ኢስቲግፋር አድርገሽ ተውበተሽ ካላህ ዘንድ በንስሐ ወደ አላህ ከተመለሽ እና ካላህ ጋር ከጨረሽ እኛ ምን ቤት ነን? ምን አገባን? እኛ ምን አገባን? እኛ እኮ ባሮቹ ነን እንደማንኛውም ማለት ነው። የፈጠረሽ እሱ ነው። ከዛ በኋላ ደግሞ ያለውን ነገር ምርጫሽን ተጠቅመሽ አላህ ሂዳያ ከወፈቀሽ እኛ ሂዳያ ከልካይም ሰጪም ነሽም አይደለንም። እና ምንም ነገር እንዳትሏት ያ ጀማ። በቃ የተፈጠረው ነገር ወደ ኋላ ተፈጥሯል። ሲና ብትጎዳ እንኳን ከጎዳችም እኔን ነው የጎዳችው። ምን ያለበት እኔ ይቅር ካልኳት እና ሌሎቻችሁ ምንም ልትሉ አትችሉም። እንዲነበረች ከዚህ በፊት እንደዚህ አድርጋ ነበር ምናምን ነገር ከማንም በላይ ከጎዳችሁ እኔን ነው የምትጎዳው። የጎዳችሁ ያደረገችው ማለት ነው። እኔ ግን አፉ ብያታለሁ። እኔ ይቅርታ ካልኳት እናንተ ደግሞ እንትን አትበሉ ራሱ ማለት ነው። ቃልን ባመሰግናት ደስ ይለኛል ብትመጣና የምር እኔ በጣም ነው የገረመኝ። አንደኛ ቃል በቃል ካፊር ሆና ሰው ሻዳ እንዲይዝ የምትገፋፋው ነገር ይሄ ወለም ዘለም ውፍጥ ዝልፍጥ የሚሉ ሰዎችን ደግሞ አቋማችሁን አስተካክሉ እያለች የምትለው ነገር በጣም ነው የሚገርመኝ። የምር ዱዓ አድርጉላት እስቲ። ዛሬ ሁላችንም ሶላቱን ላይ እንነሳና ዱዓ እናድርግላት ለቃል። የምር የሆነ ነገር አለ። በቃ ትግል ላይ ናት ያለችው እና በጣም ነው የገረመኝ ራሱ ማለት ነው። እና ኢንሻአላህ ሁላችንም እስቲ ተነስተን ነይት ሁላችሁም መቼም ሐሳብ ነው ዱዓ አድርግልኝ ይባላል። ከዛ በኋላ አሉ ዱዓ አድርግልኝ ብላችሁ ሰውን ጠይቃችሁ አረክልኝ ዱዓ አይባልም አሉ፣ አይፈቀድም አሉ በኢስላም። እኔም አሁን በቃ ምንድነው የምላችሁ ሰላተል ሌል ሁላችንም እንነሳና ዱዓ እናድርግላት ለቃል።
ከዛ በኋላ በቃ ያደረገ አደረገ ነው፣ ያላደረገ አላደረገም ነው። ኢንሻአላህ እንደዛ ነው የምናደርገው ማለት ነው። አውሩ ኢብራሂም። የሆነ ልፋት ነው አርጋ አላህ እዚህ ያደረሳትና ሲና በውስጥ ብለሽም ዛሬ በአደባባይ እንኳን ደስ አለሽ ማለት ፈልጋለሁ እኔ እና ትልቅ ጉዞ ማረፍ ማሻአላህ አላህ ጽናቱን ይስጥሽ፣ ለሁላችንም ጽናቱን ይስጠን። ከባድ ጆርኒ ነበረ በእውነቱ እና በጣም ደስ ብሎኛል ወላሂ በጣም ደስ ብሎኛል እኔ በበኩሌ እና አላህ ያጽናሽ። ሌላ ምንም ነገር የለም። እንዳልከው ኡስታዝ በጣም የምትገርም ነች ቃልና ምስክርነት ራሱ ስትናገር ባለፈው አይተህ ከሆነ ሙስሊሞች በእያንዳንዱ ጥያቄ መልስ አላቸው ያለችው ነገር ራሱ በጣም ከአእምሮ ውስጥ የሚጠፋ ነገር አይደለምና ማሻአላህ በጣም ጥሩ ልጅ ነች፣ ቅን ልጅ ነች። አላህ ሂዳያውን ይስጣት። ምክንያቱም ኢንሻአላህ ዱዓ እናደርግላታለን። አላህ ሂዳያውን ይስጣት። ይሄንን ነው ማለት ነው። ኢንሻአላህ ሰው ትግል ነው የእንትን ነው ያለው ትግል ነው። ስለዚህ ዱዓ ማድረግ ነው፣ መበርታት ነው። ያው ሌላ ነገር አይደለም። እኔ እንዴት ሰዎች እንደሚያስቡትም አላውቅም። አንድ ሰው ቤተሰብ ከሆነ በኋላ ቁርአን ቅራ፣ ትምህርት ተማር፣ እንደዚህ ምናምን የሚባሉ ነገሮች ሹር ነኝ ለጥሩ ነገር ስለምንመኝ ነው። የምር እኔ ከዚህ በኋላ አልላችሁም ማናችሁንም። እኔም ራሴ ሻሃዳ ማሲዝ አይመስለኝም እናሱና ለወንድሞች እሰጣለሁ። ጃቢርም ካለ ለጃቢር እሰጣለሁ እንደዚህ ከሆናችሁብኝ። በርግጥ እኔ ሻሃዳ ማሲዛቸው ሰዎች እንደዛ አያስቸግሩም ብዙ እና በቃ የሆነ እንደተቆጣጠርኳቸው አይነት ምናምን አይነት ስሜት የሚሰማቸው ለራሳቸው ብዬ ነው የምር ለመናገር ዲናቸው ላይ ቢጠነክሩ ብዬ ነው ምናምን በቃ ስለምመኝ ነው። በቃ ጠንካራ ሰው ነው እንደነ ዛሃራ እንደነ አዲስ ዓለም እንደነ ጃቢር እንደ ሌሎቹ እንደ አቡኪ ምናምን ነገር ጠንካራ ሆነውልኝ ማየት ስለምፈልግ ነው የሰለሙ ሰዎችን እና ከዛ አንፃር ነው ነገሮችን ማየው እንጂ የምር ለመናገር በሌላ ነገር አይደለም። የወንድ ዲክታተር አምባገነንነትም አይደለም፣ ሰዎች እንደሚረዱት አይደለም። አላህ ነው የሚያውቀው የልቤን ከምን አንፃር እኔ እንደዛ ማድረገው ማለት ነው። እና ኢንሻአላህ አውሩ ጃቢር አውራ የተወሰነ በዛ ቃልን እናመሰግናለን። ኦኬ ቃል ሰላም ብያለሁ። እንዴት ነሽ? ሰላም ለእናንተ ይሁን ኡስታዝ፣ እንዴት ናችሁ? እንዴት ነሽ? ሰላም ነው አለን አልሐምዱሊላህ። አይ የጠራውሽ ያው ቅድም እንደተናገርሽው ጥያቄ የለኝም ጥያቄ ሲኖረኝ እመጣለሁ ብለሻል። እኔም ለጥያቄ አይደለም የጠራውሽ ቴንኪው ለማለት ነው። የምር ለመናገር ቃል ከቃል በላይ ነው ያደረግሽው ነገር፣ ከቃላት በላይ ነው ራሱ በላይ ነው ራሱ ነሽ። ግን ውስጥሽ ሙስሊም ነው፣ ውጭሽ ነው ያልሰለመው የቀረሽ የነበረው ነገር። ግን ሰዎች በቃ ትክክለኛው መንገድ እንዲመሩ በልሽ ቤትሽ በገዛ ቤትሽ ዳዋ አድርገሽ ወደ እስልምና ከዛ በኋላ እንድትሰልም ማድረግሽ ደግሞ በመስለሟ ደግሞ መደሰትሽ ነው የሚገርመኝ እኔ እና በጣም ነው የሚገርመው ማለት ትልቅ እንጃ አላቅም በቃ ትልቅ ነገር ነው ያደረግሽው እና ኢንሻአላህ አላህ ይቀበልሽ። አንቺንም አላህ ሂዳያ ይስጥሽ። ዱዓ ያደርጉልሻል፣ ዱዓ እናደርግልሻለን ኢንሻአላህ። በርቺ። በጣም ቴንኪዩ በሏት ሁላችሁም ያጀማ ለቃልን ቴንኪዩ በሏት። ጊፍት ያላችሁ ደግሞ በጊፍት ባርኳት እስቲ በጊፍት ባርኳት ማለት ምንም እንትላይ ስናት ምንም እሷ ጊፍት ፈልጋ አይደለም የመጣችው እኛ ጋር ግን በቃ በጊፍት ባርኳት እስቲ ደስ በቃ በጊፍት ባርኳት ይዛችሁ ኢንሻአላህ። ቃል ሁሉ ጊዜም እናከብርሻለን። በሰልሚ እና ሙስሊም እህታችን ሆነሽ ተያይዘን ወደ ጀነት ብንሄድ ደስ ይለናል። በሰልሚ ደግሞ ጥሩ ጎረቤት፣ ጥሩ ቤተሰብ፣ ጥሩ ኢትዮጵያዊ፣ ጥሩ የሰው ዘር ሰባይነት ያለው ሰው ሆነሽ መኖር ትችያለሽ ኢንሻአላህ። አላህ ሂዳያ ይስጥሽ። ከዚህ በላይ ምንም ምልሽ ነገር የለም፣ አልጨቀጨቅሽም። የጃቢር መናገር ብትፈልገው ነገር ካለ ተናገር። ሁላችሁም ተናገሩ። ተዋት። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንግዲህ ቃልዬ እንግዲህ አላህ ሂዳያ ይስጥሽ ነው የምለው። ላይክ ወደፊት እንኳን ተይውና ከሞት በኋላ ባለው ህይወት እንኳን ተይውና
እዚህ ቲክቶክ ላይ እንኳን ባጣቸው የሚከፉኝ ሰዎች ውስጥ አንዱ አንቺ ነሽና እንግዲህ እኔ እንጃ አነት ተጣጣ ነው የምለው። አላህ ሂዳያውን ይስጥሽ ነው የምለው። ግን ማለት ነው ቃል ሁሌ አትርሺ እሺ። ኢየሱስ ክርስቶስን መውደድና ማምለክ በጣም የተለያየ ለየቅል የሆነ ነገር ነው። ኢየሱስን አንቺ በምትወጁ ልክ እኔም እወደዋለሁ። ከአንድ ቦታ ነው የተቀዳ ነው። ምን ያህል እንደሆነ ስሜቱ አውቃለሁ። ቅድም ብዬሻለሁ፣ የተወሰኑ ነገሮችን ልጨማምርብሽ አልፈልግም። በቃ ይሄኛው በቂ ነው ብዬ አስባለሁ። በቃ ዱዓ አድርጎ የእሷ ነገር በዱዓ ነው የሚፈጠው። በቃ ከዚህ በኋላ ያለው ነገር እንዲህ እንዲያ የሚባል ነገር የለም። ኢንሻአላህ ዱዓ አድርጉላት፣ በዱዓ እንግዲህ ይፈታል ኢንሻአላህ። እህቴ ሆነሽ እንደማይሽ በጣም እርግጠኛ ነኝ። እንግዲህ አላህ ያውቃል። አላህ ሂዳውን ይስጥሽ። አዎ ቴንክ ዩ በላት ኢብራሂም። ቃልን ቴንክ ዩ ማለት አድሚት ማድረግ አለብን። የምር ማለት እኔ ማንም አንድ ሙስሊም እንደዛ አያደርገው፣ አንድ ክርስቲያን አያደርገው። ማይኑ እያየ ማለት ነው ቤቱ ሻሃዳ እንዲያዝ ምናምን ነገር ደግሞ ምክሯ ደግሞ እንደዚህ ወለም ዘለም ወልፈጥ ዝልፈጥ የሚሉ ሰዎችን ተስተካከሉ እያለች የምትለው ነገር በጣም እኔ ግርም ነው የሚለኝ ራሱ ማለት ነው። ቅንነቷ ምናምን ነገር በጣም ነው እንትን የሚላትና ጥሩ እንትን ስለሆነ ሌላ ነገር አሁን ስብከትም ምንም ዳዋም እያደረግንላት ሳይሆን በቃ ቴንኪዩ ላደረገችው ነገር ትልቅ ነገር ነው። ቴንኪዩ በቤቷ በሷ እጅ በቤቷ ውስጥ ሻሃዳ ራሱ ፈቅዳ ማስያዟ ትልቅ ነገር ነው። የምር ቴንኪዩ በላት ሁላችሁም፣ ዛራም አዲስ ዓለምም ሁላችሁም፣ ሐናንም በሏት። ኢብራሂም ቀጥል። አሲያም ቃል እኔ በጣም የገረመኝ በመጀመሪያ እኔ ከገረመኝና ካስተዋልኩት ነገር ነው መነሳት የምፈልገውና ሁልጊዜም እውነት አእምሮ ውስጥ ያለ ሰው እውነትን ይቀበላል እና ያ ነገር ነው ላይክ ቪዲዮዎች አይቼ ሰሞኑን ሙስሊሞች ለእያንዳንዱ ጥያቄ መልስ አላቸው ያለችው ነገር መቼም አይረሳኝም እና ይሄ እውነትን አድሚት የምታረጊው ነገር ማሻአላ በጣም ይሄ ቴንኪው የሚያስብል ነገር ነው የራሱና አልፎ ደግሞ ጭራሽ ቤት ሻሃዳ የማስያዝና ሰዎችን የመገፋፋት በሰዎች ሻሃዳ አንቺ መደሰትሽ ራሱ ይሄ ከቃልም በላይ ነው እውነት ኡስታዝም እንዳለው እና በጣም እናመሰግናለን። አላህ ሂዳያ ይስጥሽ። እንግዲህ የኛ ቴንኪው ምንድነው? የኛ ቴንኪው ዱዓ ነው። ኡስታዝም እንዳለው የኛ ቴንኪው ዱዓ ነው። ዱዓ እናደርግልሻለን። አላህ ሂዳያውን ይስጥሽ። አላህ እንግዲህ አብረን ጀነት የምንገባ ያርግና አይለያየን ነው። ያው ሱቅ ላይ ነው የተዋወቅነው። አንዱ ዝም ብሎ በከንቱ ቴንኪው መባባል ሳይሆን አላህ ሂዳያ ሰጥቶሽ ጀነትን ያስገባሽ ብዬ ነው የምልሽ። ቴንኪው ቃል ኦኬ እናመሰግናለን። እሺ ዛሩ ወይ አዲስ ዓለም ወይ አሲያ የምትሉት ነገር ካለ ቴንኪው በላት። ቴንኪው ማለት ኢንከሬጅ ማድረግ ሰውን ትልቅ ነገር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጀዛከላሁ ኸይር መህመሬ። ቃልዬ ያው ጥሩ ልጅ ናት። በጣም ደስ ትለኛለች። ሰራህ አላህ ሱብሃነሁ ወተዓላ ቀና መንገድ ይምራሽ፣ ልብሽን ሰፋ ያድርግልሽ፣ ነገራቶችሽ ሁሉ ያስተካክልልሽ። ማለት የሆነ ጥያቄ ስትጠይቅ ራሱ ስርዓት አላት፣ ታዳምጣለች። እኔ ብዙ ጊዜ አወራታለሁ አሲጋር ስንት እና በጣም ነው ደስ የምትለኝ። አጠያየቋም ስርዓት አለው፣ ለመረዳትም ትሞክራለች ምናምን። ስትጠይቅም ደግሞ በስርዓት ለመመለስ ነው የምትሞክረው እና ይሄ ነገርሽ በጣም ደስ ይላል። ግፊበት። ስርዓት ሰዎችን ያስከብራል። መልካምነት፣ ጥሩነት ሰዎችን ያስከብራል። ያኔ ሃይማኖታችን ሌላ ሊሆን ይችላል፣ ነገር ግን ደግሞ በሀገር አንድነን በእናትና በአባቶቻችን በእና አዳም አንድነን። ስለዚህ በዚህ ነገር እንገናኛለን እና ቃልዬ እና በጣም እናመሰግናለን። አላህ ሱብሃነሁ ወተዓላ ደግሞ አንቺንም ወደ ቀኑ መንገድ መርቶሽ እህታችን እንድትሆኝልን አላህን እንለምናለን እና ኢንሻአላህ ትመጫለሽ ብዬ ተስፋ አደርጋለሁ። ሰራሃ መጭና እህታችን ብትሆኝ በጣም ደስ ይለኛል እና እናመሰግናለን፣ እናከብርሻለን። ኦኬ አዲስ ዓለም ቴንኪዩ ማለት ፈልጊው ነገር ካለ ቴንኪዩ በይ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቃልዬን ዛሬ ነው ያወኳት ኡስታዜና ጆይን ሳረግ በጣም ቆንጆ ንግግር የምትናገር ሴት ናት። ድግሜም ሴት ደግሞ ሰሞኑን
ከሴና ጋር እየተከተልኳትኝ በቃ ላይክ ሌሊትም ቀንም አብረን ነን እና አልሐምዱሊላህ አላህ እህትን ስለሰጠኝ ላይክ በማይገባኝ ቋንቋ እንኳን አብሬ ቁጭ ብዬ ሌሊትና ቀን ውለን ነበርና የዛሬ ልክ ጆይን ብዬ ልክ ስል ታዳ ልትይዝ ስትል ነው የደረስኩትና ቀን ላይ ለቃል ጽፌላት ነበር። ዛሬ ነው ያወቅኳት፣ ግን ንግግሯ መልካም ስለሆነ ልክ ጆይን ሳረግ ሳይ የሆነ ኮኢንሲደንስ ምናምን አልመሰለኝም። ልቤት ትርክክ ነው ያለውና እና ቃልዬ የመከረቻት ምክር ደግሞ ለሴና ማናችንም እዚህ ቲክቶክ ላይ በሌላ ሃይማኖተኞች ተመክረን አናውቅም። ኢቭን አሰ ሙስሊም ስንናገር እንኳን ዊ ቢካም አግሬሲቭ አንዳንዴ ይመስለኛልና ንግግሯ በጣም እርግጥ ያለች የእውነት ለመናገር እዚህ ቲክቶክ ላይ እንዳላየሽ አሁን የወደድሽውን ሃይማኖት ወደሻልና ከእህቶችሽ ጋር አብረሽ ላይ ማን ሁ ሰይዳት እንደዛ ማንም አይልም። እንደውም እንዳትቀሪ ነይ ቤቴ ማሞቂያ ነው አላርግሽ የሚለው እንዳትቀሪ ነገም ከነጎዳም እዚህ እንትን በሉ ነው የሚለው ዛይከት ቢ ኦነስትና ቃልን ስላወኩሽ በጣም ደስተኛ ነኝ። አይ ሆፕ ቢያንስ ያው እሷ ታቀኛለች በፊት አልሰለምኩም ብላ ትንሽ ነቆራ አርጋይ ነበር በልቧና ይቅርታ ጠይቃኛለች። ይቅርታዋንም ተቀብያለሁ። የቃልን ጓደኛ እንደምንሆንም አትሊስት እንዳንቺ አይነት ጓደኞችን ማድረግ መታደል ነው። ባትሰልሚ እንኳን እስልምናዬን የሚያከብሩልኝ ሰዎች ቤት ሄድ ደስተኛ ነኝና ስላወኩሽ እውነት በመናገር በጣም ደስተኛ ነኝ። እንደ ዱዓ ደግሞ አላህ ጽፌልሻለሁ በውስጥም አሁንም ደግሜ እለዋለሁ ቅድምም እንዳልኩት ነው አላህ እንዳንቺ አይነት ቀጥተኛ መንገድ የሚመሩ ሴቶችን እውነት የሚመራሉ ልባቸው ቀና ስለሆነ አላህ ይመራሻል። ለተጣመሙትም ይጣመማልና እስልምና ተጣመሙ ብዙዎችን ስላየውኝ ፐርሰናሊ እና አም ሹር ጊዜው ሊረዝም ይችላል። ካጠረልን ለኛ በደስታችን አርፈን እንተኛለን። ካልሆነም ከስርሽ አልጠፋም ችግር አለብኝ እኔ በቃ እና ለምን ከስር ያልሽልኝ እህቴ እንድትሆኝ ከመናፈቅ ሊሆን ስለሚችል እንዳትቀየሚ። በተረፈ ግን በጣም ያከበርኩሽ ላይክ እንደ ትልቅ ሰዎች በላይ ትልቅ የሆንሽ ልጅ ነሽ። ልብሽ በጣም ሰፊ ነው። ላይክ ለሚወዱት ሰው ጓደኛሽን ቤትሽን ከፍተሽ ሌላ ሃይማኖት ሆነሽ ከፍተሽ ማድረግ ለኔ ትልቅ ነገር ነው። you know እድል መስጠት ቤትሽ አራሚያስ እድል መስጠት ዳዋ እንዲደረግ እንድትሰማ ያደረግሽው ነገር ኒንጃ ላይክ መቼ ማንረሳሽም። በጣም ነው የምንወድሽ፣ በጣም ነው የምናከብርሽም። ከዚህም በኋላ አላህ ቀጥተኛው መንገድ ይምራሽ። ብዙ ማውራበት ኬዝ አይደለም። ሰኒያ ግን ዛሬ ደስተኛ ነው ያደረግሽን። አላህ ያስደስትሽ። ከዚህም በኋላ አላህ በቤቱ ያጽናሽ ሲሉ ባለፈው ላይክ አብረሽ ቤትሽ ነው በቃ ላይክ ፋሚሊ እህቶች ወንድሞች ወደ ቤትሽ ተመልሰሻልና እንኳን ደስ አለሽ። በዚሁ ያጽናሻላ። አመሰግናለሁ ኡስታዝ ድል ስለሰጠኝ። ኦኬ አመሰግናለሁ። ሌላ መናገር የምትፈልጉት ካለ ወንድሞች ካላችሁ ከስርም ቴንኪው ለማለት ነው። እኔ እንኳን ቤት የከፈትኩት ቴንኪው ለማለት ነው። ቃልን በዋነኝነት ደረጃ የቴንኪው ለማለት ስለፈለኩኝ ነው፣ ሌላ ነገር አይደለም። ብዙ ጊዜ ማለት ለማስተማርም ጥያቄና መልስም ለማድረግ አይደለም። በአንድ በኩል ቃልን ቴንኪው ለማለት፣ በሁለተኛ ነገር ደግሞ ሴናን እንኳን ደህና መጣሽ ወደ ዲኑል ኢስላም ለማለት ነው፣ ሌላ ነገር አይደለም። ኢንሻአላህ ይሄን ይላል አውሩ። የአንድ ስልክ መጥቶብኛል። የአህመድ ማውራት የምትፈልገው ነገር ካለ አውራ። ከዛ በፊት ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ኡስታዙና አማን ናችሁ ወይ? እንዴት ናችሁ ሁላችሁ? አሲ ረጅም ጊዜ ካዮሽ ማሻአላህ። ዛህሩንም እንደዚሁ ረጅም ጊዜ ሰላም አለይኩም ብያለሁ። አላሁ አክበር አላሁ አክበር። ሴና ማሻአላህ አላህ በጣም ግነቱንና ቸርነቱን ባንቺ ላይ ስለገለጠ እኔ በጣም ደስተኛ ነኝ። ወላሂ የአላህ ቸርነት ነው የአላህ እዝነትና ረህመት ነውና አልহামዱሊላህ። ቃል ያላችኋትን እህት አንድ ወቅት ላይ እና አሲጋ ነበር ማያትና እኔ ወላሂ ነው የምላችሁ እህታችን ነበር የምትመስለኝ። እንደውም በኋላ ላይ ነው ከተወሰነ ጊዜ በኋላ ሳይ አይደለችም፣ ግን በጣም ፖዚቲቭ በሆነ መንገድ እና ሲጋራ አይቻታለሁ። እናመሰግናለን። መልካምነት ለራስ ነው። መልካምነት ለራስ ነው። ከራስ የጀመረ ከጓዳ የሌለ መልካምነት ከየትም አይመጣምና ሹክራን ጀዚራ ተባረኪ አላህ ይባርክሽ ብለናል። በጣም ደስ ይላል። ሴና ማስተዋሉን አላህ ስለገለጠልሽ በጣም ደስ ብሎናል። ሁላችሁም ጀዛኩም አላህ ኸይር። በዚህ ትብብር ላደረጋችሁ አንዲት እህት ወደ መስመር መምራት ቀላል ነገር አይደለም። አንድ ነፍስ ዋጋ አለው። ከዋናው ቦታ የበለጠ ክብር ለሙእሚን መስጠት
መጠበቅ አለበት። ለዚህ ልጅ ዋጋ ከፍላችሁ እዚህ ያደረሳችሁ ሁሉ ጀዛኩም አላህ ኸይር ምንዳችሁን ካላ ታገኛላችሁና በጣም ደስ ይላል። ኡስታዙና በተለይ አንተ ደግሞ ብዙ ነገር አለ። ጀዛከላህ ኸይር አላህ ይጠብቅህ፣ እድሜያችሁን ያርዝም አላህ ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ ስራ ላይ ነው መሰለኝ። አፎን እንግዲህ ጀዛከላህ ኸይር ብለናል። አብዱል ሐይ ያ ጀማ ኮፒ ሊንክ አድርጉ እሺ፣ በደንብ ታፕ አድርጉ። 1800 ሰው አለ፣ እስካሁን 300 ምናምን ነው ታፕታቡ። ኮፒ ሊንክም ገና የወረደ ነው የሞተ ነው እና በዚህ መሆን የለበትም። ተፍ በሉ እሺ። ሌሎቻችሁም ቀጥሉ ማለት የምትፈልጉት ነገር ካለ ወንድሞች ከታች ካላችሁ ቁጥር አሳዩን፣ ትገባላችሁ ኢንሻአላህ። ቃልዬ እብሮ ልናገር ተናገሪ ሲና። እሺ ቃልዬ በጣም አመሰግናለሁ፣ በጣም ጥሩ ሰው ነሽ አንቺ። በቃ እኔ እንጃ አሮን ነው ምን እንደምልሽ አላውቅም። በጣም አመሰግናለሁ እና አንድ ነገር ብቻ ልንገርሽ ቃልዬ፣ አንድ ነገር ብቻ። ሰውና ሰው ቢጣላ ሰው መሀል ገብቶ ያስታርቃል አይደል? ሰው ከፈጣሪው ጋር ከተጣላ ግን ማለት ነው በቃ አማላጅ የለም፣ አስታራቂ የለም። እና አስቢበት እሺ። ከፈጣሪ ጋር መጣላት በጣም አሮን ነው። እኔ እንጃ ምን እንደምልሽ አላውቅም። ከፈጣሪ ጋር መጣላት ይከብዳል። እሺ አማላጅ የለም፣ አስታራቂ የለም። እሺ አስቢበት። እና ደግሞ ነይና አብረን በቃ የኢየሱስን አምላክ አብረን አንድ ላይ እና እንትን እንበል እና በቃ በውስጥ እናወራለን። ማሻአላህ መጥቻለሁ፣ ተመልሻለሁ። ማን አወራ? ኢብራሂም አወራ። የሆነ ነገር ላወራ ስትል ነበር። አወራው እኔና ሲና አወራች፣ ዳዋ አረገችላት። ያው የኢየሱስን አምላክ አንድ ላይ እናምልክ ነይ እህቴ እያለች ነበረ። ማሻአላህ እንትኑን ምንድነው ዝምታውን ሰበረች ነው የምትለኝ? ኡስታዝዬ ማለት ከፈጣሪ ጋር መጣላት ይከብዳል። እኔ አሁን አንዴ እውነቱ ገብቶኝ በቃ ከፈጣሪ ጋር ተጣልቼ ወጣው አይደል? ግን በቃ እረፍት አጣው። በጣም ብዙ በቃ እንቅልፍ አልተኛም። በቃ በሽተኛው ልክ እንደ ዳሪያ ማለት ነው። እና ከፈጣሪ ጋር መጣላት ይከብዳል። እና ቃልዬ በቃ እኔ ከፈጣሪ ጋር መጣላት ይከብዳል። እሺ አማላጅ የለም፣ አስታራቂ የለም። እና ስለዚህ አስቢበት። ነይ የጌታ የኢየሱስ ክርስቶስ አምላክን አንድ ላይ እናመልክ እላለሁ። ኢየሱስ ያመለከውን አምላክ እናመልክ። እሺ ኢየሱስ የሰገደለትን አምላክ እንስገድለት። በቃ ያ የማይሞተውን እሺ የማይታየውን ማለት ነው አንዱን አምላክ የነቢያት አምላክ ለሱ እንገዛ። እና ደግሞ ብሉይ ኪዳን አንብቢ እሺ፣ በደንብ አንብቢ ብሉይ ኪዳን። የነቢያት መንገድ በቃ ሀቅ ነው፣ የታወቀ ነው። እና ወድሻለሁ በጣም ማሻአላህ። ኦኬ ሃናን የምትይው ነገር ካለ እንትን በይና አህመድ ያውራ። ከዛ ሌሎቹም ቴንኪው በሏት። እኔ ቃልን ቴንኪው እንድትሉ ነው። ሁለት ነገር ነው የመጣሁት። አንደኛ ሴናን እንኳን ደህና መጣሽ ነው ለማለት ነው። አቴኒ ታይም ሰዎች ወደ ኢስላም ሲመጡ ከኋላ ምን አደረጉ የሚለውን ነገር አይመለከተኝም። እኔ የኔ ችግር አይደለም። ስለ ሰዎችም ፕራይቬት ላይፍ አይመለከተኝም። እኔ የሚመለከተኝ ዛሬ ላይ ላለው ነገር ነው። አላህ ኃላፊነቱን የሰጠን አላህ ዛሬ ላይ ላለው ነገር ነው። የነገውንም የትናንትናው ያለፈው ኃላፊ ነው። የወደፊቱ ደግሞ ተስፋ ነው። ኢንሻአላህ ተስፋ እናደርጋለን። ጽናቱን አላህ እንዲወፍቃት ዱአ አድርጉላት ለሷ። ለቃል ግን ከቃል በላይ የሆነ ነገር ነው ያደረገችው። ቤቷን ከፍታ በገዛ ቤቷ ሰዎች ሻዳ እንዲይዙ ማድረግ ትልቅ እንትን ነው፣ ክሬዲት ነውና አድሚት ማድረግ አለብን ይሄንን ጉዳይ። ቴንኪው ለማለት ነው። ቴንኪው በሏት። ሃናን ቀጥይና ከዛ አህመድ ያወራል። እሺ ኡስታዝ የቃል በመጀመሪያ ሲና እንኳን ወደ ተፈጠርሽበት ሃይማኖት ወይም ደግሞ ወደ እስልምና እንኳን መጣሽ። አልሐምዱሊላህ ምስጋና ለአልማቱ ጌታ ይገባ ማለት ነው። በነገራችን ላይ አንድ ሰው ሰለመ ሲባል ሰለመ የሚባለው ነገር በአረብኛ ስለሆነ እንጂ ፈጣሪን ተገዛ የሚባል ነገር ሲመጣ በጣም ደስ ይላል። ተገዛ የሚባል ነገር አስቡት እንግዲህ ፈጣሪን ተገዛች ነው የተባለው ሰለመች ሲባል ማለት ነው። እና ተገዛች ታዘሽ ከንቢታ ወይም ከአመጽ ወጥተሽ ፈጣሪን ተገዛሽ እንደ ማለት ነው። በጣም ደስ ብሎኛል ወላሂ። ብዙ ጊዜ መኝልሽ ነበር ማለት ነው።
እንኳን አላህ ሂዳያ ወፈቀሽ። ለብዙ ሰዎች ሂዳያ እንመኛለን፣ የሚሰጠው ግን አላህ ነው። እኛ እስከቻልን ድረስ እንመክራለን ወይም ደግሞ ዱዓ እናደርጋለን። ኢንሻአላህ ዱዓችንም እየተሰማ ነው ማለት ነው። ቀጥሎ ቃልዬ ቃልን ሁሉ ጊዜ ነው ማመሰግናት፣ ዛሬ ብቻ አይደለም። እስልምናን አትነካም፣ እውነትም ስለማይደበቅ ነው። አስመስላ መኖርም አትችልም፣ አታስመስልም። እውነታውን ነገር ስለምትናገር ስለምትጋፈጥ ነው። እና አላህ ሂዳያ ይስጥሽ፣ እናመሰግናለን። ዲናችን ከክብራችን በላይ ነው። ዲኔን ያከበረ ሰው በጣም ነው የማከብረው፣ በጣም ነው የምወደው ማለት ነው በመጀመሪያ። እና አላህ ሂዳያ ይስጥሽ፣ ሂዳያ ባለህ እጅ ነው። ወደ ጫፉ ደርሰሻል ማለት ነው። ለሁሉም የምንመኘው ነገር ነው። አንድ ሰው በጣም ስትወዱ በጣም የምትወዱትን ነገር ነው የምትሰጡት። እና እስልምናን አላህ ይወፍቅሽ አይበቴ፣ ሌላ ምንም አልልም። ሁላችሁንም ይወፍቃችሁ ይላል፣ ወፈቃችሁ። ለሰለማችሁም ደግሞ ጥናቱን ይስጣችሁ። እንደዛ ነው የምለው። ማሻአላህ። እሺ ጀዛኪላህ አህመድ። ሰላም አለይኩም ወራህመቱላሂ ወበረካቱ። አህመድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና ማሻአላህ ነው ልናገር የፈለኩትን ግማሹን ሐናኑ እንዴት እንደዞረችበት ጉድ እያልኩ ያየዋት ነበርና ወላሂ በጣም ነው የደነቀኝና ቃል አለሽ እስቲ አለሁ በይን ካለሽ ሁሉም ታንኪው ብሏል። ጀዛኩም አላህ። ምስጋና መልካም ነው፣ ምስጋና መልካም ነው። ልድገመው፣ ምስጋና መልካም ነው። እኛ ግን ያለንን በቃ የዚች ልጅ ያላትን አውጥታ ወላሂ ኡስታዝ ያላትን አውጥታ መልካምነቷን ለኢስላም ብላ ይሁን ለሙስሊም ብላ ብቻ አድርጋለች፣ ከሁለት በአንዱ። እኛም ያለንን ልሰጣት ጓጓ፣ ውድ የሆነ ነገር ልሰጣት ስለጓጓ መኖሯን አንድ ምልክት ትስጠኝና ባናገራት ደስ ይለኛል። ቃል አለሽ? ኦኬ አለሁ። ምልክት ነው። ምንም አይነት ጥያቄ ካለሽ በእስልምና ላይ ኢስላም ለሁሉ ነገር መልስ አለው ብለሽ መናገርሽን ኢብሮ ቅድም እያወራ ነበር። አንቺ ልብ ውስጥ ጥያቄ ሆኖ የቀረ ነገር ይሄው ኡስታዛችንም አለ። እኛ ውድ ስጦታ አድርገን ልንሰጥሽ ፈለግን። ለምን? ያለን ውድ ነገር አላህ ነው። ያለን ውድ ነገር አላህና አላህ ብቻ ነው። ወላሂ ነው የምልሽ፣ አላህና አላህ ብቻ፣ ሌላ ውድ ነገር የለንም። ፍጥረት ሁሉ ከአላህ በታች ነው። ነይና ልብሽ ውስጥ ያለውን ዋን ቱ ዋን ይኸውልሽ፣ ይሄ መድረክ ላይ አደባባይ ምናምን አይደለም። አንቺ የፈለግሽበት ቦታ፣ አንቺ በፈለግሽበት ሰዓት ኡስታዛችን 24/7 ሬዲ ነው። እርግጥ ያው መቼም በሌሊት ደውለሽበት ይሆናል አልልሽም። ተነጋገሩና አፖይንትመንት ይዘን ያለሽን ሁሉ ጥያቄ በቃ እንደው ለምን ቀኑ ሙሉ የሚፈጅ አይሆን የዚህን ያህል ልንሰጥሽ ፈቃደኛ ነን። እንደ ተቋም ነው እማወራሽ፣ እንደ ተቋም። ይሄ ይኸውልሽ የምታየው አንድ ኡስታዝ አንድ ሰው ነው። ነገር ግን ተቋም ወሂድ ኢቅበተ ሰላም የሚባል ተቋም አለ። በዛ ተቋም ቃል ገባልሻለሁ የፈለግሽውን ጥያቄ በቃ አንቺን ምንድነው ግር የሚል በክርስትናው በእስልምናው ከዛም በዘለለ ጥያቄ ካለሽ መልሳለን፣ ወላሂ መልሳለን። ታዲያ የተረት የምናምን አይደለም፣ ፐርፌክት የሆነ ማስረጃ ያለው መልሳለን። ነይ ወደ እውነተኛ አምላክ የሚያስገባውን መንገድ እንያዝ። መርምረን ነው ሁሉንም ፈትኑ መልካሙን ያዙ ነው አይደል የሚለው። እንፈትንን መዝንና እንጓዝ። ይሄ ሁሉ ምስጋና ይኸውልሽ በጣም ደስ ይላል። ይሄ ሁሉ ያመሰገኑሽ አሁን ደስ ይላል። የቱ ጋር ገባ? በገንዘብ ቢከፍሉሽ ከአካውንትሽ ከመግባት ውጪ አንቺ ጋር የሚደርሰው ውጤት የለው። ትልቁ ውጤት ግን ነፍስሽ ላይ የሚደርሰውን ነገር እንድትቀበይ ነው የበለጠ እንድንጓጓ ያደረገንና ፕሊስ ይሄንን ንግግሬን ከሰማሽ ግቢና ምልክት ስጪኝ። በዚህ ቀን በዚህ ሰዓት እንደዚህ ከፈለግሽ ደግሞ በፈለኩት ሰዓት ላገኝህ ወሂዶ በዩ ቴሌግራም ላይም አለ ሜሴንጀር ላይም አለ። ይሄ ነው ብለሽ ፐርሰናል የምትነጋገሪበትን ነገር ኮንፈርም አድርጊና እንግባባ። ምን ትይኛለሽ ቃል? ወንድሜ ችግር የለውም። ያው ፕሮግራሙ እኮ ቴንኪው ለማለት ነው ያመጣዋት እና እናንተ ደግሞ የበለጠውን እንስጣት። በዲሞርተር ነው እየመታችኋት ያላችሁት አይደለም፣ በፍቅር ነው። ይኸውልህ ያለንን እንስጣት እንጂ መልካም ነገር አንተን እኛ ዋጋ ማስከፈል እንፈልጋለን። አልችልም የሚባል ነገር የለም። ያው አስተማሪ መምህር ነው ኡስታዝ፣ ብዙ ነገር ታውቃለች። ብዙ ነገር ታውቃለች። የሚበጀውን ከሚፋጀው ለይታ የምታውቅ ልጅ ናት። ብዙ ነገር ታውቃለች። ብዙ ነገር አንብባለች። ኢቭን የኔን መጽሐፍ ብዙ ነገር አንብባለች። ግን ጥያቄ ካላት አቴኒ ታይም
መምጣት ትችላለች ማለት ነው። ታይም ሴታፕ አድርገን መገናኘት እንችላለን ኢንሻአላህ። ግን ዛሬ እኔ ከቁጥጥሬ ውጪ ነው፣ ከአቅሜ በላይ ነው። ቃል ስሟ ቃል ነው፣ ግን ከቃል በላይ ነው። ከቃል በላይ የሆነ ነገር ነው የሰራችው ዛሬ ማለት ነው። ቤቷን ከፍታ ሰው ሻዳ እንዲይዝ ማድረጓ እና ብዙ ነገሯ የሚገርም ነው። ደግሞ እንደምታዩትም እንደርባባ ናት ባህሪዋ እና በጣም ረጋ ያለች ናት እና ጥሩ የንግግር ችሎታም አላት ምናምን ነገር፣ ሰው ማስቀየም አትፈልግም ምናምን ነገር ሌት ትላለችና ኢንሻአላህ እንግዲህ ለአላህ ሰጥቼዋለሁ። እኔ እዚህ በላይ እንኳን ብዙ ምለው ነገር የለም። አሁን በሜሴንጀር ብትመጣ ራሱ እኔም ፈልጋይ ብትመጣ ራሱ እርግጠኛ ነኝ ብዙ ማውራት ያለ ነገር አይመስለኝም። አንዳንዴ የምታወሩት ሰው አለ፣ ማታወሩት ሰው አለ ከማክበር የተነሳ ማለት ነውና ብዙ ነገር ታውቃለች ብዬ ነው ማስበው። ብዙ ለፍታለች፣ ብዙ ተጋግጣለች፣ ትግል ላይ ናት ያለችው። ነፍስ ውጪ ነፍስ ግቢ እዛ ነገር ላይ ናት ያለችው። የምጣር የሚባል ነገር አለ ነው ማለት ነው። ስለዚህ የሥራው እናንተ ላይ ወድቋል ምትል ከሆነ ወላሂ እኔ ራሴ እዚህ ውስጥ በጣም ማከብራቸው እህቶች አሉ። አንዷ አሲናት ለኔ ለመስለም የሂዳያ ሰበብ የነበረችና በአላህ ይጃችኋለሁ ወደ 2000 የምትጠጉ ሙእሚኖች አላችሁ እዚህ ውስጥ የሂዳያ ሰበብ ሆኗት ዱዓ አድርጉላት። በቃ ወደ አላህ ከመጮህ በስተቀር ሌላ ነገር የለም። ዱዓ አድርጉ። እኛ እንኳን መተን የለ እንዴ አላህ እኛ መተናል እኮ እኛ ወደ አላህ እንመጣለን ብለን ማናስብ በፍጹም በቃ እንደው እናጠፋለን ሁሉ ምንል ጀብደኞች ነበርን። ወላሂ እጅ ከሰጠን የእናንተ ዱዓ ነው። ስለዚህ ዱዓ አድርጉ። የእሷንም ልብ አላህ አምሮዋንም አላህ ይከፍታል። ይሄን እንላለን። ሹክራን ጀዚራን ኡስታዙና። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሲያ የምትይው ነገር አለ? ቴንኪው ትያታለሽ? ቃልን ቴንኪው ማለት ትፈልጊያለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቃልን ቴንኪው ማለት የምትፈልጉ የንጽጽር ጀማዎች ካላችሁ አንዳንድ አሳዩኝ ከታች። ቀጥይ። እኔ ብዙ ምለው ነገር የለም። ያው ቃልዬ ብዙ አመታት ሆኖ ማለት 2 አመት ሆኗታል እሷን ካወቅኳት ማለት ነውና በጣም ጎበዝ ጠንካራ ሴት ናት። ብዙዎቹን ማገናዘብ ማለት ትችላለች። ያው በጣም ማመሰግናት በዛሬው ነገር ነው በተለይ ማለት ነው። ዛሬ ያደረገችው ነገር ወላሂ የትኛውም ክርስቲያን አያደርገውም ማለት ነውና በጣም ነው የምናመሰግነው ቃልዬ። በጣም ነው የምንወድሽ። በተለይ እኔ በጣም ነው የምወድሽ። ሁሌ ቤቴ ተቀምጠሽ ታዳምጪ ነበር፣ ትጠይቂ ነበር እና በጥያቄዎችሽ ራሱ በደንብ አገናዝበሽ ነው። እንደሌሎች ክርስቲያኖች አይደለሽም። በቃ አድርቀሽ አይደለም የምትወጪውና ይሄ ነገር እንደዚህ ነው። አዎ ትክክል ነው በቃ ገብቶኛል እስከምትይ ድረስ በደንብ አዳምጥሻቸው ወንድሞችን ያው እንትን ሲሉሽም ተምረሽ ነው የምትወጪው ማለት ነውና በጣም ጠንካራ ሴት ነሽ ቃልዬ። ያው ሰላም ብዬ አላስገድድሽም፣ ግን ደግሞ ነገ ዛሬ ሳቲ አጥኒና ወደ እስልምና ነይ እህቴ ሆኚ ነው ምልሽ። ያው አመሰግናለሁ። እናመሰግናለን በመላው ሙስሊሞች ስም እናመሰግናለን ዛሬ ላረግሹ ነገር። እንዲሁም ሲናዬ ያው ቀደም ብዬሻለሁ እንኳን ደህና መጣሽ በድጋሚ እኔ ውድ። አላህ ባለሽበት እምነት ያጽናሽ፣ መጨረሻሽን ያሳምርልሽ ነው የሚሆነው። አመሰግናለሁ ኡስታዝ። እሺ ማሻአላህ ጥሩ ነገር ነው። ሌላ አሊ ዳዋ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? እንኳን ደስ አለ። በቅድሚያ እንኳን አብሮ ደስ አለን። ያው ኡስታዝም ከሩቅ ጊዜ በኋላ የተገናኘ ነው። ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። አላሁ አክበር አላሁ አክበር አላሁ አክበር። ያው እንደምናውቀው እህታችንም አላህ እንኳን መለሳት። ያው ከነበረችበት ያለፈው አልፏል። አላህ Subhanahu Wa Ta'ala ወደ ኸይር ነገር ይቀይርልሽ። የሚሰማ ከሆነ ንገሩኝ። ይሰማ በደንብ። ያለፈው አልፏል አልহামዱሊላህ። ያው እንደ እርሾ ሆኖ አላህ Subhanahu Wa Ta'ala ወደ ኸይር ይቀይርላት። እሷንም ጽናት አላህ ይስጣት። ያው ሴና እኔምልሽ ወደ ትምህርቱ እንድትዞሪ ነው። እህታችንም ዘህራ አለች እና አሲያም አሉ። እነሱ ጋር ሆኜ ያው እኛ ጀማ ውስጥ ገብተሽ በደንብ ቅጥቅጥ አድርገሽ ተማሪና ከኛም እንደምትበልጪ ኢንሻአላህ የበለጠ ደግሞ አላህ Subhanahu Wa Ta'ala ወቃት እንዲጨምርልሽ ዱዓ እናደርጋለን። ቃል ደግሞ ያው እኛ ቃልም የለንም። ላደረግሽው ነገር ሌሎች ቦታዎች እያየን ነው።
አይደለም እስልምና ሊስፋፋበት እስልምናን እንድናጠናክር የማይደረግበትም ቦታ ላይ እያየን የነበረውን ነገር አንቺ እዛ ላይ ሰብረሽዋል። አንቺ በራስሽ ቤት በቃ ህግ ስድብ ምንም ሳትፈልጊ እህታችን ሴና እንኳን ሻሃዳ እንድትይዝበት ሌሎችም ሰበብ የምትሆኝበት ሆኗልና አላህ Subhanahu Wa Ta'ala ልብሽን በእስላም ብርሃን አድርጎ እህታችን እንድትሆኚ አላህ ያድርግሽ። ያው የዚህ ሁሉ ሰበብ ደግሞ ኡስታዛችንም ታላቅ ወንድማችንም አስተማሪያችንም ኡስታዝ ወሂድ ነህና አላህ Subhanahu Wa Ta'ala ሙሉ አፊያ ሙሉ ደስታ ሙሉ ኢማን ተቋዋና አላህ Subhanahu Wa Ta'ala ሲቃውን ጨምሮ አላህ ይስተ ያው ከነ ቤተሰብኛ በጣም ሁላችንም እንጓጓለት ኡስታዛችን ስለሆንክ ነው። በጣም እንወድህ ነህ። አላህ ይጨምርልህ። ይሄ ሁሉ ባንተና አላህ Subhanahu Wa Ta'ala አንተን ሰበብ ስላደረገልን ነውና ይሄ ሁሉ ስብስብ ሁላችሁም ዱዓ ለኡስታዛችንም አድርጉ። ለእህት ለወንድሞቻችን በዱዓ አትርሷቸው። ያው ኡስታዝንም ሰበብ አድርጎልናል። እዚህም እንኳን መጣ ይሄ መድረክ ያው ያንተ ትልቅነትን እንድናይበት ነው። አላህ ከፍታህ እንድናይበት ስላደረገ እህቶቻችንም ወንድሞችም ለክርስቲያን ላሉት ወገኖቻችን የሂዳያ ሰበብ እንሆንበት ያው ከእንደዚህ አይነት አስተማሪ ስለሆነ ጸባይም ምንም ከነሱ እንማር። ሁሉን ነገር አላህ Subhanahu Wa Ta'ala ለዚሁ ለሰበብ ስለሆነ ያደረገን ደስ ይበላችሁ። ለሌሎችም ወገኖቻችን አላህ Subhanahu Wa Ta'ala ልቦናቸውን አላህ ይክፈትላቸው ብላለሁ። ያው ካበዛሁት አፉ በሉኝ ኡስታዝም ሌሎቻችሁም ለአላህ ብዬ ወዳችኋለሁ። አላህ ደግሞ ከነው መንገድ አድርጎ አላህ ከነቢያት ከደጋጎች ከሹሃዳዎች ከሷሊሆች ደረጃቸውን ከፍ ካረገላቸው ጋር በጀነት አላህ ይሰባስበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይረን ጀዛ። እንግዲህ እህታችን ሴናንም እህታችን ሰሚራ አላህ ጽናቱን እንዲወፍቃት እንደው አድርጉላት። እንዲሁም አዘሴም ታይም ደግሞ ለቃል አላህ ሂዳያን እንዲሰጣት እንደው አድርጉላት። ሁላችንም አሁን ያሰብነው ምንድነው የዛሬዋ ሌሊት ሰላቱል ለይል ላይ ሁላችንም እንነሳና ዱዓ እናድርግላት ማለት ነው ለሴና ኢንሻአላህ። ለሴና አልኩኝ ለቃል አላህ ሂዳያ እንዲወፍቃት ማለት ነው። የምር አንድ ነገር ማለት የኔን ነገር ነው የምናገረው እንጂ አላህ ነው የሚያውቀው የልቧን። የማን ልብ ሸካራ ነው የማን ልብ ለስላሳ ነው የሚለው እሱ ነው የሚያውቀው። ግን በቃ ለአንድ ሰው ለጥሩ ነገር የምትመኙለት በቃ ሂዳያ ይገባዋል ብለን እኛ የምንለው ነገር አለን። የራሳችንን አላህን እንጠይቃለን። በቃ አለቀ። በመልካም ምኞታችን ነው እንጠይቀዋለን። በዛውም ኮሚኒኬሽን ነው ራሱ እንኳን ግንኙነት ነው ኮሚኒኬት ነው ተግባቦት ነው ከአላህ ጋር የምንግባባበት ነው። ዱዓ ጸሎታችን ማለት ጸሎት ስናደርግ እንትን ነው ኮሚኒኬሽን ነው ራሱ እኮ። ስለዚህ ሰበብ ትሆነናለች ማለት ነው። እና ዱዓ እናድርጉላችንም ተነስተን ኢንሻአላህ እንዳትረሱ የዛሬዋን ሰላቱል ለይል ማለት ነው። ማለት ጥሩ ነገር ስለምንመኝላት ነው ኢንሻአላህ። ጀዛኩሙላህ ኸይረን ጀዛ። አይ ቲንክ መግባባት የምትፈልጉ ወንድሞች ያልገባችሁ ካላችሁ እስሚ ዞን አይቼው ነበረ ኔትወርክ ነው መሰለኝ ሲያስወጣው አይቻለሁ። እኔ ወርዳለሁ። አስገቡት። አይ ችግር የለውም ይወርዳሉ። የተናገሩት ስለሚወርዱ ምንም ችግር የለውም ማለት ነው። አሊና ወርደዋለሁ ከይቅርታ ጋር አሊዬ ላስቸግረሽ። አብሽር ኡስታዝ። እሺ በቃ ቁጭ ላይ ቁጭ እንትን ወጥቷል። እሱ ወጥቷል። አንዳንድ ሰው ነው ማስገባው። ማሚ አለ ማሚን ላስገባውና ማሚም ንግግር እስከዛ ድረስ አዩቲ ንግግር አድርጊ። ቴንክ ዩ ባያት ቃል السلام عليكم. ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ መርሐባ። السلام عليكم። በመጀመሪያ አልহামዱሊላህ ረቢል ዓለሚን ያው ይሄ ሁሉ ነገር ያሰማን አላህ ነውና ምስጋና ለጌታችን ለአላህ ይገባው። ሲናዬ ትላንትናዋ ሲና የዛሬዋ ሰሚራ እህታችን አላህ Subhanahu Wa Ta'ala ዲነል እስላም የመሰለ ነገር ወፍቆሻልና ዲኑ ላይ ጠንካራ እንድትሆኚ እንድትማሪ እንደዚሁም ደግሞ ከሹብሃ ነገራቶች እንድትርቂ ገብቶሻል ሐቢብቲ። አላህ Subhanahu Wa Ta'ala ሂዳያ መሰለ ነገር ነው የሰጠሽ። የፈጠረሽ ፈጣሪ ነው ያወቅሽው በዛሬው ቀን አልহামዱሊላህ ሱማ አልহামዱሊላህና ዲኑ ላይ ያጽናሽ ሐቢበቲ። ሌላው ደግሞ ቃልዬ በጣም እናመሰግናለን። ጀዛከላህ ኸይር። እስልምና ጠሎች በበዙበት ሰዓት አንቺ ግን ሰዎች ሸሃዳ እንዲይዙ መገፋፋትሽ ያውን በቤትሽ በጣም የሚደነቅ ስራ ነውና ታንኪዩ።